በሊሳን ለመጸለይ የግድ አንድ ሰው በሊሳን ጸለየ ለማለት የባይድም ሊሳን አለ እኮ መጽሐፍ ቅዱስ ይላል አይደል? አብዛኛው ያጋንንት ሊሳንም ሁሉ አለ። እሱ ምንም አይደንቀንም። አንድ ሰው አሁን ለምሳሌ በሊሳን አሁን ለዚህ ያክል ህዝብ ሁሉ የሚደርስ ያክል ቢጸልይ ሁሉንም እንደሚፈውስ ያክል እሱ ቢጸልይ ሲጸለይ ግን መንፈሱ ነው መጠናት ያለበት። በምን መንፈስ ይጸልያል የሚባል ነገር አንድ ሰው ሊሳን የሚጸልይ ከሆነ በምን መንፈስ እየጸለ ነው? ምን አይነት መንፈስ አለው? እሱ በምን ይቻላል? በእግዚአብሔር መንፈስ። በእግዚአብሔር መንፈስ ደግሞ ያ የሚመረምረው ሰው መኖሩ በምን ይታወቃል? እሱ ከእግዚአብሔር ጋር ተስተካክሎ ባለ ሰዓት እንግዲህ ትንቢትን ሁሉ መርምሩ አይደል? ትንቢት ይመረመራል። ትንቢት ደግሞ ሊሻር ይችላል፣ ይሻራል ትንቢት። ስለዚህ በትንቢትም አናምንም፣ እኛ በትንቢትም አናምንም። እኔ እንደ በበኩሌ በትንቢትም አላምንም። ለምን? ትንቢት ሁሉ ሲመረመር ብዙ አይነት ነገሮች አሉ እንበልና አንድ ሰው ትዳር ታደርጋለህ እግዚአብሔር የትዳር በር ከፈተልህ ብሎ አንድ አገልጋይ ቢያገለግል ያን ትዳር ደግሞ ተጠቅሞ እግዚአብሔር የሚያስቀጥል የአገልግሎት ጉዞ ከሆነ ወይንም የክርስትና ጉዞ የሚቀጥል ከሆነ እንጂ ከትዳሩ አንጻር ደግሞ ያ አገልጋይ የሚደክም ከሆነ ሌላ ችግር ውስጥ የሚገባ ከሆነ ይቅርታ ጥያቄ አለ። ትንቢት አይባልም። አብዛኛው ነቢያቶች ከደቡብ ነው፣ በሰላም ነው። ሌላ ቦታ ነብይ የለም። ዮናስ አቤት። ቆይ እድል ስጠኝ። እሺ አንተማ በረዶ አደረገው አይደለ? ትኩስ ሆነ ገብተህ። በጣም ይቅርታ። ስለዛ ግን አብዛኛው ከደቡብ ነው ነቢያቶች፣ ሐዋርያቶች ምናምን እና ሌላ ክልል ላይ አልደረሱም። እሱንም አብራችሁ ብትመልሱልኝ። ኦኬ አይሚን ቆይ ዮናስ የአሁኑ ጥያቄ ለሱን መጣበትና ፕሮፌት ሁሉ መንፈስ ቅዱስ አንድ ነው አልክ። አይሚን አንተ ጋር ያለ መንፈስ ቅዱስ ነው አንተ ጋር ያለው ልሳንና ፕሮፌት ዘመን ጋር ያለ ልሳን አንድ አይነት ነው ብለህ ታምናለህ? ፕሮፌት እስቲ ሚታንሳና አዋራኝ። ፕሮፌት አስማማ ነው ማለት ነው። ትኩስ ነገር አምጥቷል። እሺ አንተ ጋር ልሳን ወይም መንፈስ ቅዱስና አንተ የተሞላ መንፈስ ቅዱስና ፕሮፌት ዘመን የተሞላ መንፈስ ቅዱስ አንድ ነው ብለህ ነው የምታምነው? እኔ ጋር ያለውም አንተ ጋር ያለውም ፕሮፌት ዘማች ጋር ያለውም ሶስቱም አንድ ነው ሊል አልችልም። ኦኬ ስለዚህ አንድ ነገር እንስማማለን እኔ እናንተ። ታዲያ ከሶስታችን የትኛው ነው እውነተኛ ልሳን፣ የትኛው እውነተኛ ደግሞ መንፈስ ቅዱስ የተሞላበት በማን ነው ብለን ነው የምታምነው? የሚያምኑት ከስር ያሉ አማኞች እኔ አንተ ሶስታችን አሁን የተለያየ ለምሳሌ ሎባ ማራናታ ሻራ መሆነ የካታር ብለኔ አንተ ጋር ያለ ደግሞ ሌላ ልሳን ቢሆን የትኛው ነው እውነተኛ ልሳን ብለን ነው የምንቀበሉት ከስር ያሉ ሰዎች? እሺ አንተ ከየትኛው አጥቢያ ነው ወይስ ከየትኛው ቤተክርስቲያን ነው? ኦኬ ወደ እኔ ዞርክ ጭራሽ ስትጠየቅ። አዎ አይ መጀመሪያ እንት አሁን ከኛ ጋር አሁን ለምሳሌ እሳቸው እንግዲህ መካነ ኢየሱስ ናቸው፣ እኔ ህይወት ብርሃን ነኝ ብያለሁ። አንተ የትኛው አጥቢያ ላይ ነው ያለው? ወይስ የትኛው ቤተክርስቲያን አባል ነህ? ፕሮፌት አድርጋ የሾመች የትኛው ቤተክርስቲያን ነች? እዛ በኋላ እናወራለን። ለቀጣይ መልሱ ላይ ትኩረት ብታደርገኝ ምን ብዙ ሰው ስላለ እዛ ላይ ብትጀምር አይሻልም? ስለኔ አሁን የጠየቅኩህ እኮ አቅጣጫ እኮ ነው። ይሄንን አቅጣጫ አስተካከልና ከዛ በኋላ ነው ከአንተም ጋር ማውራት የምችለው። በጣም ስህተት ነው እንደ ምሳሌ ለራሱ መጠቀምክ እንደዚህ አሁን ማለት ነው። የሌለ ዝም ብሎ እንደ ተረት ቋንቋ አደረግከው፣ እንደ ዝም ብሎ እንደ የሆነ ላንጉጅ ነው አድርገህ ያወራከውና ይሄ ራሱ ስህተት ነው። ሲጀመር ሂዝ ኖት ፕሮቴስታንት አይ ቲንክ እንዴ ፕሮፌት ብሎ ፕሮቴስታንት አይደለም። ከየትኛው ቸርች ዮኒ ሙድ ነው ጌታን ከየትኛው ቤተክርስቲያን? መጀመሪያ ፕሮቴስታንት የሆነ ሰው እንደዚህ አይነት ጥያቄ አይጠይቅም። ከየትኛው ቤተክርስቲያን እንደሆነ ማደሳና በኋላ ካልሆንክማ ላስወርድ። ጌታን አይደለም ጌታ ይቅር ይበል። ምን ጌታ ይቅር ይበል። ችግር አለ እኮ እንደዚህ ያለው መግለጽ ያለበት። እኔ ግን ራሄል የኪዳን እርጋቷ ተመችቶኛል። በሰላም ነው የተረጋጋሽው? አይ የሰማው ነውና አንዳንዴም ስናገር ድምጽ አይሰማም መሰለኝ። ማይክ አሁን ድምጽሽ አሪፍ ሆነ። አሁን አሪፍ ሆነ። ቀጥይ። እሺ አይ እኔ የምጠይቀው ፕሮፌት አስኒ ነው ማን ነው የሚባለው ማለት ነው። አስማማው ይቅርታ ሙሉ ስላልታየኝ ነውና
ወንጌልን ለመስበክ ወንጌልን በአደባባይ ላይ ሆነ በየቦታው ወንጌልን የመናገር እንትን አለን። አንድ ሰው ኢየሱስ ክርስቶስን ጌታ እንደሆነ በልቡ አምኖ በአፉ ቢመሰክር አይደለም የሚለው የእግዚአብሔር ቃል እንደዛው ማለት ነው። መመስከር መናገር አለብን። ግዴታ ከቸርች እውቅና መውሰድ የለብንም። ወንጌልን ለመስራት ወንጌል በየትኛውም ቦታ ላይ መሰበክ አለበት ብዬ ነው ማምነው። በቸርች ውስጥ መሆንና ሰላምን መፍጠር አንድ ነገር ነው። በጸብ አለመውጣት አንድ ነገር ነው። ምክንያቱም ቤተ ክርስቲያን ማለት የክርስቶስ ማለት በቃ መታዘዝ፣ በቤተ ክርስቲያን ስር መታዘዝ አንድ ነገር ሆኖ ሳለ ግን ሁሉም ተጣልተውን የወጡት በማለት እንደዛ ብለህ ብዙዎችን እዚህ ውስጥ መክተት የለብህም። ከስንት አንዱ ተጣልቶ አምጾ ሊወጣ ይችላል። ያ ማለት ግን አሁን ቪዥነሪ ቸርቾችን ሁላ ይወክላሉ ማለት አይደለም። መሸኛ ተሰጥቷቸው ተጸልዩላቸው የሚወጡ ብዙ አገልጋዮች አሉ። የራስ እንትን ቸርች የሚከፍቱ ቸርች ደግሞ የራስ አይደለም። ምክንያቱም አንድ ሰው ቸርችን ማለት ሲመሰርት በዛ ውስጥ ብዙ ህዝብን ያቅፋል። በብዙ አንድ ቸርች ውስጥ ብዙዎች የሚያገለግሉ አሉ። በተለያየ መንገድ ያገለግላሉ። አካውንት ራሱ የሚመዘገበው በአንድ ሰው ስም ብቻ አይደለም፣ በ3 በ4 በሽማግሌዎች እንደውም በብዛት ከአገልጋዩ በላይ በሽማግሌዎች እና በሌሎች አካውንት ውስጥ ነው ብሩ የሚቀመጠው ማለት ነው። እና የሚያስወጡትም ለወጪ ለአንዳንድ ነገሮች የሚጠቀሙትም ተማክረው ነው። እና ሁሉንም እዚህ ጋር ማጠቃለል በጣም ይከብዳል፣ እዚህ ውስጥ መክተት እና ወንጌልን ለመስራት ደግሞ ግዴታ ከቤተ ክርስቲያን ሂዱና ስሩ መባልን ብቻ መጠበቅ ሳይሆን ውስጥ ባለው እግዚአብሔር በሰጠ ኢየሱስ ክርስቶስ ጌታ እንደሆነ ለመናገር ራሱ እኮ የእግዚአብሔርን ፍቃድ በውስጥ ሲኖር የእግዚአብሔር መንፈስ በውስጥ ሲኖር ነው እኮ በኃይል አውጥተህ የምትናገረው። እንዲህ በጣም ስሙ እኮ ኃይል አለው። ማንም ሰው ሊናገር አይችልም። አደባባይ ላይ እንኳን አይደለም ጮክ ብሎ ማውራት ራሱ ይከብዳል እኮ እንኳን አይደለም ኢየሱስ ያድናል ብሎ ሪቾዬ ለመስበክ ከዚህ ማለት ጋር ነው። ተቃውሞ አለኝ እኔ ውድ እሺ ሪቾዬ ተቃውሞ ምንድን ነው? የኢየሱስን ስም ሌዝቢያኖች ይጠሩታል። ፓስተሮች ያላቸው ሌዝቢያኖች፣ ግብረ ሰዶማውያን በደንብ አድርገው ቸርች መስርተው ይጠሩታል። ስሙ ከባድ አይደለም፣ ስሙ አይደለም መንፈሱ ከባድ የሆነ በአደባባይ መንፈስ ላይ ግን በእምነት ማለት ነው በአደባባይ መጥራት ይመሰክራል። አይከብድም ቸርች እንዴ? እኮ አድርገው አልኩሽ፣ ቸርች ላይ አድርገው እም፣ በደንብ አድርገው ስሙን ጠርተው የሚያጭበረብሩበት የክርስቶስ ስም አለ። በደንብ ያጭበረብሩበታል። መርምሩ የሚለው ለዛ ነው። ስሙንማ ማንም ይጠራዋል እኮ ስሙን ይጠራዋል። ከየት እንደመጣ መመርመሩ ላይ ነው ትልቁ ፖይንቱ ያለው። ገባሽ? የጌታን ስም ብዙዎቹ ይጠሩታል፣ ማንም ይጠራዋል። ግን መመርመር እም። በደንብ አድርገው ኢየሱስ ጌታ ነው ብለው የሚሰብኩ አሳይሻል። በደንብ አድርገው ያ ማለት ግን መንፈሱን መመርመር ያስፈልጋል እንጂ ይላል ጌታዊ ጌታዊ የሚለኝ አይ ቲንክ የማቴዎስ ወንጌል ምዕራፍ 7 ቁጥር 21ን አንብበሻል ብዬ አስባለሁ። በስሙ ብዙ ተአምራት አዎ ያደርጋሉ። ያ ማለት ግን ሁሉ ነው ማለት ነው ብዬ አላስብም። ስለዚህ የኢየሱስ ክርስቶስንማ ብዙ ለማጭበርበር የሚጠቀሙበት ሰዎች አሉ፣ ሐሰተኛው አለ። ስለዚህ ኢየሱስ የተባለ እንደዛውም በሙሉ ደግሞ እውነተኛው ነው ማለት አይደለም፣ ይጠራል ስሙ። የአደባባይ በእውነተኛን ይዘው የሚሰብኩትን ዮኒ ልክ ነገር ማለት ነው። እህ። እኔ በአደባባይ ላይ አሁን ትክክለኛው እሷን ወንጌል ይዘው ላስተካክል የሚሰብኩትን ማለት ነው። እዚህ ውስጥ ራይል አሁን 900 ምናምን ሰዎች እየሰሙ ማለት ራይል ነው የኪዳን ስተተኞች የኪዳን ራቢራ ናቸው ብለው አስገባት፣ ለመናገር አባ በጣም ይከብዳል። አስገባት። ራይል ስተት ያልሆነም ይሁን አለ። ተራ ለእኔ አምጣ። ራይል ተራ ይኸውልሽ ተራ አሁን ለእኔ ነው። ራይል ቆየኝ ይኸውልሽ ነቢ እሺ አሁን ራይል ራሄል ይኸውልዎት ራሄል ዛማች ያለ አሁን እሷ ቆያ ጋር እኔ ያለችውን እኔ አሁን እችን ጀምር ነገር ያለ ቆይ ላስተካክል አንድ ልጨርስ ጊዜ ላስተካክል አይደለም። አንድ ጊዜ ቆያ ላስተካክል እስቲ ላስተካክል እኔ እንግዲህ ልባለ ነው እኮ አይደለም። ብዙ ተደማመጡ። እያነሰን ያለንበት ብዙ ሰዓት እያነሰን ተናገርክ እኮ እያወረን ብዙ ሰዓት ያለንበት ተናገራቸው። እኔ ልናገር ለሰዓት ከሆነ ጠብቀኛል። እወርዳለሁ፣ ችግር የለም። ለሰዓት ከሆነ ለሰዓት እወርዳለሁ። አለ ሰዓት አሁን ሳይሆን እያነሰን ለመርሱ እየተጫወትን ቁጭ ያለ ብለህ ነው ራይል መስማት እንዴት አለብኝ። መሰለህ ስማ እያነሰን ያለ ራሄል ነው እያለች እያነሰን ያለችው ያለ ነው ራይል 900 ምናምን ሰዎች አላችሁ።
ትክክለኛ ቁልፍ የሆነ ሀሳብ ነው ተናገረችው። ዘመ እሱ ይመልስ በሱ ላይ ስለሆነ አንድ ቆይ ይመልስ ለፕሮፌት ስጠው። ይኸውልህ እንደ መሰለህ ዘማች አሁን እያወረን ያለ ነው የእውነት ነቢያት፣ የእውነት አገልጋዮች፣ የእውነት ሚሽን የተቀበሉ ተልእኮ ያላቸው የሉም ብለን እዛ ልድ ነው እያነሰን ያለ ነው። የቱ ጋር ነው አለደል? የእውነትን አገልግሎት አስመስለው፣ የእውነት ወንጌል አስመስለው፣ የእውነት ቤተክርስቲያን ተከላን አስመስለው፣ የእውነት የወንጌል ሚሽን አስመስለው የሚጓዙትን የኤፌሶን ምዕራፍ 1:4 ላይ ምን ይላል? ዓለም ከመፈጠሩ በፊት ቅዱሳንና ያለ ነውር እንድንሆን አይደል አደረገን የሚለው መጽሐፍ። ስለዚህ በነውር ያለ ቅድስና እየሄዱ ሚሽን አለኝ ብሎ ከቤተ ክርስቲያን ለመጣላት እኮ ጳውሎስ በቤተ ክርስቲያን እንዳይቀበል በኢየሩሳሌም ቤተ ክርስቲያን ውስጥ እንኳን ተገልሏል። እንደ ጳውሎስ ያለ ትልቅ ሰው ግን 14 ዓመት በሙሉ በኢየሩሳሌም ተመልሶ መጥቶ ገና ሐዋርያ ሆኖ በስንት መከራ ነው እሱን ያሳመኑት። 12 ዓመት በሙሉ ታግሶ በ14 ዓመት አካባቢ ጳውሎስ ሐዋርያ ሆኖ በኢየሩሳሌም ቤተክርስቲያን በመሪዎች ዘንድ ታወቀ። አሁን እያልን ያለነው ምንድነው? ፈጥኖ ከቤተክርስቲያን መውጣትን የሚያምኑ እንዲወጡም ደግሞ የሚናገሩ አገልጋዮች አሉ። ለዚህ አሁን ራሔል እንድትረጀኝ የሚፈልገው የእውነትን አገልግሎት የእውነትን ተልእኮ ያለ ቤተክርስቲያን ፈቃድ ማሄድ አይቻልም ወይ ለምትይ ነገር ሁሉም ስልጣን የተሰጣት ለቤተክርስቲያን ነው። ቤተክርስቲያንን መጠበቅ አለበት። አንድ አገልጋይ ከሆነ ማደግ ያለበት በቤተክርስቲያን ለምን ስርዓት ይማራል። አሁን ዛሬ ላይ እኮ ዘይት ውሃ ይሸጣል የሚባለውን ነገር ለማስቆም መንግስትን እንኳን ግድ ብሎት እኮ ካውንስል አቋቁሟል። ለምን ማጭበርበሩ አለ፣ ዝርፊያው አለ፣ በዚህ ይሳካልኛል ብለው የተነሱ አገልጋዮች አሉ። እኔ አውቃለሁ እኮ በኢትዮጵያ ለምሳሌ እንበል ቅድም አንድ ሰው አንስቷል። እኔ ማንሳት እችላለሁ፣ እሱ የሚያስፈራ አይደለም። እስራኤል ዳንሳ ጋር 1000 ቸርች ተብሎ የተወራውን ጊዜ አውቃለሁ። በ1000 ቸርች የነበሩ አገልጋዮች ቁጥራቸው ወጥቷል። እነዛ አገልጋዮች ዛሬ እንደተያዘ የት ሄዱሽ? የነዛ ቸርቾች እኮ ፈርሷል። ሆሳና ላይ እዚህ እኛ ጋር ዱራሜ ላይ የነበረው ቸርች ፈርሷል። ሆሳና ላይ የነበረው ቸርች ፈርሷል። አገልጋዩ አለ፣ አገልጋዮቹ የት ሄዱ? ስለዚህ አንዳንድ ጊዜ ማየት ያለብን እግዚአብሔር በጊዜያት መካከል አይቆምም፣ ያስቆማል። እውነተኞችን ተደግፈው እግራቸውን እየሄዱ እውነት የሚያገለግለው መሰሉ እግዚአብሔር መቼ እንደሚያጣራ አሁን እያየን ስለሆነ እሱ ችግር የለውም። ስለዚህ ይሄ ነው እኔ ያው ማነሰው እውነተኛውን ነገር አልነካውም ልል ነው። ራሔል ይሄን ነክል ያወራሁት እውነተኞችን አልነካውም። እውነተኛ ስራ አለ፣ እውነተኛ አውትሪች አለ፣ ሁሉንም አምናለሁ አለ። ያ እኔ ግን እያነሳን ደግሞ በፍሬያቸው ፕሮፊት ልንገርም ማለት ነው። እንዳልከው ልክ ነህ። በፍሬያቸው ደግሞ ይታወቃል። ገባካ? እውነተኛ ያልሆነ ከእግዚአብሔር ያልሆነ ጥሪ እና ደግሞ በራሳቸው እንደ ንግድ የሚጠቀሙ ሰዎች በጊዜ ሁሉ ነገራቸው ይጋለጣል። አሁን እንዳልከው ማለት ነው። የሰውን የማንንም ስም የግለሰብን ስም አንጠቅስም፣ ግን እዚህ ጋር በፍሬያቸው ይታወቃሉ። አሁን እኮ ህዝቡም እየነቃ ነው። ብዙዎችን እየሸሸ ያለበት ልቦና ሰዓት ነው። ይስጣቸው፣ ለንስሐ ሞት ያብቃቸው ነው የሚባለው። ለመፍረድ አትሩጡ። ማንም ኃጥአን እግዚአብሔርን አይፈርድም። ኖ እዩ ልቦና ማንም ይስጣቸው ነው ማለት እየፈረደ ያለ። አይደለም። ማንም ሁሉም እየፈረደ እግዚአብሔር አይደለም። ዝም ይወደዋል። በይ። ሁሉም ሰው እግዚአብሔር ይወደዋል። በፍሬያቸው ኃጥአንን ይታወቃሉ ነው ምልሽ። ልቦና ይስጣቸው፣ ለንስሐ ሞት ራሔል ያብቃቸው ነው እዩ ማለት መልስ ያለብን እንጂ አስመለሽ። እሺ ስህተት ነው ብቻ ሳይሆን መልስ ከስህተታቸው ቀጥሎ አስመለሽ። ስህተት በዚህ መሆኑን ላይ ነግረሽ ከስር ልቦና ኮሜንት ይስጣቸው ማለት እየጻፈች ነው አለብሽ። የምታወራው። ልቦና ይስጣቸው ማለት አለብሽ። እሷ ሲጀመር ስህተት ነው፣ ያ ይሄ ስህተት ሰው ነው፣ እውነት ግን አለሽ ልቦና አንቺ፣ ይስጣቸው እውነት እንጂ እዚህ አለሽ ጋር አንቺ ማለት ነው። አንፍረድ። እዚህ ጋር እኔና እዩ፣ እውነት አለሽ አንቺ። ፕሮፊት እያወራን ነው አይደል? ኃላፊነቱም እዚህ ጋር የለብሽም፣ አደራውም የለብሽም፣ እሷ ሸክሙም መልስ የለብሽም። ለአንቺ አትስጫት። እውነት አለሽ ለዛ እንደዛ ይሄንን ነገር። መናገር አሁን እኛ አትችይም። እዩ ዝም እያወራን ያለው እንደ ብትይ ሸክማችን ይሻልሻል። ነው፣ እንደ አደራ ነው። ሪቻ ገብቶሻል? ሰሚኝም እንዴ የቱ እንደ ከስር አደራ ኮሜንት አለብሽ ወይ የተጻፈች ነው። ሸክሙ አለብሽ ወይ? ገብቶሻል? እውነቱንና ውሸቱን ለመለየት እዩ ከስር ኮሜንት አደራ ጻፈች አለብሽ። ነው። ከቅድሞ እዚህ ጋር እያወራሽ መታ ነው እኔ እየመለስሽ ራሱ ነው። የማይባል ወሬ ነው ኃጢአተኛ ነኝ። የምታወራው። እኔ የሌላ ሰው አደራ ኃጢአት ምን አለብሽ ወይ? እንደ አሸከመኝ? አደራው እኔ ነው ወይ? ራሴ ኃጢአተኛ ነኝ። አስመልሽላት። ይህ እንደ የሌላ ሰው አደራው ነው። ኃጢአት አደራ አለብሽ እሺ ወይ? አደራ ኖ ኖ ኖ ተቀብለሻል? ኖ አደራ ኖ እኔ አለብሽ እሺ? ራሴ ኃጢአተኛ ነኝ እያልኩ እኮ ነው። እኔ ራሴ አደራ አለብሽ ወይ? ኃጢአተኛ ኃጢአተኛ ስለሆንኩኝ ከሆንሽ ግን ልትፈርዱብኝ አይገባም። እንደውም ሰብሰብ ኃጢአተኛ ከሆንሽ ብላችሁ አንድ ኖ ኖ ይኸውልሽ፣ ኃጢአተኛ ከሆንሽ መጽሐፍ ቅዱስ ምን ይላል መሰለሽ? አንድ ስማ ኃጢአተኛ ሰው እግዚአብሔርን አያውቀውም ይላል። ኃጢአተኛ አንዴ ከመሆንሽን ደግሞ
እግዚአብሔር እኔ እያልሽ ከሆነ ባላቀው እግዚአብሔር እኔን ያቀኛልና አንድ ቀን እንደሚያድነኝ ደግሞ በእግዚአብሔር እተማመናለሁ። ገባክ? እግዚአብሔር እኮ ኃጢአተኛ ጻድቃንን እየሆንሽ ሳይሆን ነው። የፈለገው ኃጢአተኛ መሆንሽ ኃጥአንን ወደ እየታወቀ ነው። ቤቱ ለመሰብሰብ ነው እንጂ በክርስቶስ ህዝብ ኃጢአትሽን እንዲፈርድበት አይደለም። እግዚአብሔር ኃጥአንን ለመሰብሰብ ነው እንጂ እሱ ጻድቃንማ በስሩ እሱ ነው አንቺ ያሉት። እውነትሽን ነው። በቃ ኃላፊነቱ እሱ ነው አለብሽ ነው ኃጥአን እያልኩሽ እኮ ናቸው ነው። ምናምን ብላችሁ አትፍረዱ። በሰው ኃላፊነቱ ላይ በሰው ላይ አለብሽ፣ የፈረደ ይፈረድበታል ነው። ኃላፊነቱ አንተ አለብሽ። ነገ እሺ ንገሪኝ ዛሬ እዚህ ጋር እንደ እስቲ ጻድቅ በቤተክርስቲያን ትሰራለህ፣ ያለሽን ነገ ኃላፊነት ቪዲዮህን ንገሪኝ። አውጥተውልህ ይዘረግፉልሃል። እንደዚህ አይነት ነገር አትሳፈጡ። ምን ኃጥአን ላይ ያደርጋሉ እነሱ? አትፍረዱ። ኖ ዘርግፈው ምን ኃጥአን ላይ ያደርጋሉ? መፍረድ ንገሪኝ። የለባችሁም። እየተጻፈልሽ አይፈረድም። ቪዲዮ ኖ ኖ ኖ ኖ ኖ ዘርግፈው ምን ማይሆን ያደርጋሉ? ነገርማ ንገሪኝ። ተሰብስባችሁም የማይሆን ነገር አታውሩ። ኃጥአን ላይ አትፍረዱ። ኃጥአን ነው። ኃጢአት ሊሰራ ይችላል፣ ትሰራለህ። እግዚአብሔር በምሕረቱ የሸፈነልን ገበና የሸፈነላቸውን ገበና አንተ የመዘርዘር ስልጣን ማን ይሰጠ? ልቦና ይስጣቸው ብለን መናገር እኔ ያለብን። የቤተ ክርስቲያን አደራ ያለብኝ የህዝብ አደራ አለብኝ። አደራ አለብሽ አንቺ ግን አደራ እኮ የለብሽም። ዝም ብለሽ ነው የምታወሪ። ሰው ሁሉ በሸክሙ ነው። አሁን እኔ ኖ ኖ እኮ ኖ ኖ እዚህ ለራሴ ጋር በማቀው ያለኝን ልክ አገልግሎት ጊዜ ሰውነ ጨርሼ ኃጢአተኛ ነው አንተ ኃጢአተኛ ነህ አንተ ጻድቅ ነህ ብለህ የምትሾምበት ነገር የለም። አንቺ አደራ ተሰጥቶሻል፣ አደራ አልተሰጠሽም። አንተ አይደለም መሰጠኝ አደራውንም ሸክሙ ተሰጠኝ ስለሌለሽ ብዬ ለአንቺ ችግር መናገር የለውም። አይጠበቅ ኖ ኖ ኖ እዚህ ጋር ተሰጠኝ ብዬ እናስተካክል። መናገር አይጠበቅብኝም። እዚህ ጋር እንዴ እናረም። አንተ ማን አንተም ሰው እኔም ሰው እግዚአብሔር አንድ ሀሳብ የፈጠረን እኔ ልናገር። ኃጢአት አንቺ ሰው አንድ ልትሆኚ ለኃጢአተኛ ሀሳብ ልትጸልይ ይገባል። መጽሐፍ ቅዱስ ለኃጢአተኛ አደራ ልትጸልይ ይገባል። ጫንኩባችሁ ይላል። በእግዚአብሔር ስም ልቦና ገብቶሻል? ይስጥ። ራሳችሁንና የክርስቶስን ቤተክርስቲያን እንዲጠብቋት ይላል መጽሐፍ ቅዱስ። አየሽ ቤተክርስቲያን ጳውሎስ ምንድን ያለው በኤፌሶን ላለችው ቤተክርስቲያን ራሳችሁንና ክርስቶስ በደሙ የዋጃትን ቤተክርስቲያንን እንዲጠብቁት ይላል። አንቺንን ለማስጣል ያክል ነው እኛ የምናወራው። አንቺን ራስሽን ገብቶሻል? አንቺንን ለማስጣል እንጂ ለምን እነዛ አገልጋዮች መጥተው እዚህ ጋር ቁጭ ብለው አይማሩም? ልንገርሽ አይማሩም። አንዳቸውም አገልጋዮች እዚህ ጋር ቁጭ ብለው አይማሩም። እንደ ቅድሞቹ ወርደው ይሄዳሉ። ገብቶሻል? እና ይበልናል። ለማን ነው እዚህ ጋር አይገቡም። የምታወራው? ስለዚህ በምን ታውቃለህ? የሚሰራ ለእንደኛ ቤት አይነቱ ሰላም ኃጢያን እኮ ነው። ቤተሰብ ልክ እንዳልከው እኮ ለእንደኛ አይነቱ ኃጢያን ነው የምትሰብከዋ። መጽሐፍ ቅዱስን ገልጠህ የምታወራ ከሆነ ኃጢአተኛ ነሽ አላልኩሽም። ሲጀመርክ ኃጢአተኛ ነሽ አላልኩሽም። ኖ እኔ ነኝ ሐሰተኛውንና ያልኩት፣ አንተ እውነተኛውን አልከኝ መመርመር አላልኩም። እኔ ነኝ የምችይበት ያልኩት፣ እኔ ነኝ ያልኩት። ስለ ኃላፊነት ኃጢአት እኔ የለሽም። ነኝ ያልኩት። ቤተክርስቲያን ኃጢአተኛ ነሽ ሆስፒታል አላልኩሽም። የተሰራው ለበሽተኛ ነው እንጂ ለጤነኛ ሰው አይደለም። እግዚአብሔርም ያለው ኃጢአት ውስጥ ላለ መንገድ ውስጥ ላለ ኃጢአት መንገድ ውስጥ ላለ ሰው ነው እንጂ ጻድቃንማ በስሩ ያሉት ጻድቃንማ ዛሬ ጻድቅ ይሄን ነገር ይቅርታ ስያሜ ይጄም ሰጥቷቸዋል። ይቅርታ ፕሮፌቶችም እዮ ሪቾም የጅማዋም ዶክተርዬም ብዙ ተጨቃጭቀናል በዚህ ጉዳይ። ዛሬ መፍትሄ የምናመጣ አልመሰለኝም። ምናልባት ሌላ ጊዜ መንፈሳችሁ ተረጋግቶ ገብተን እንደዚሁ ሀሳብ እየሰጠን ብንነጋገር መልካም ነው። ጁዲ ግን ምንም ስላልተናገረች የሆነ እድል ልስጣትና ከጁዲ በኋላ ነገሩን ብንቋጨው ደስ ይለኛል። ምክንያቱም ልታሳድሩኝ ነው። ስለዚህ ጁዲ ታችን የሆነ ነገር በይናት። ቴንክ ዮኒ። አይ ቅድም አንድ ሀሳብ ተነስቶ ነበር። ቤተ ክርስቲያን እንዴት ነው ሳትጸልይ ምናምን ተብሎ እዚህ ጋር ፕሮፌት ማን እንደሆነ አንስቶት ነበር እና እውነት ለመናገር እኛ የምናውቀው መካነ ኢየሱስም ሙሉ ወንጌልም ሆነ አንድ ወንጌላዊ ስትሸኝ ቸርች ወደሌለበት እንጂ ቸርች ያለበት ጋር እዛው ከህዝብን ከህዝብ አጣልቶ እንትን እንዲል አይደለም። በመሰረቱ ቸርች ይተከላል እንጂ አይከፈትም። የሚተከለውም ቸርች የሌለበት ወንጌል ላልሰማ ሰው ተሂዶ ተሰብኮ ወንጌል ሲያምኑ እዛ እንዲያመልኩ ነው። ይሄ ነገር እየሆነ ያለው ግን አሁን ከተማ ውስጥ ከቸርች የሚወጡትን ነው የምንቃወመው። አሁን ቅድም ከላይ ያለው ፕሮፌት ከመካነ ኢየሱስ በጭራሽ እንደዚህ አታደርግም። እኔም ከመካነ ኢየሱስ ነኝ። መካነ ኢየሱስ ሚስዮናዊ ትልካለች ወንጌል ወደ አልተሰራጨበት እንጂ ከመካነ ኢየሱስ ማናቸው ወጥተው ቸርች የሚከፍቱ ቸርች የሚተክሉ እዛው የለም። ይሄ አካሄድ በጭራሽ በመካነ ኢየሱስ የለም። ማንም በፈለገው መንገድ ሊሞግተኝ ይችላል። ዶክተር እምሩ የሚባለውም አይ ቲንክ መካነ ኢየሱስ ይሁን አላቅም፣ አሁን የራሱን ቸርች ከፍቶ ይሁን አላቅም። እንደዛ ነው። እንደዛ አይነት እንትን ለምን እንዳመጡ አላቅም። እና ያ ነገር ይሄ አሁን ደግሞ እኛ እየተናገርን ያለ ነው። እኔ ሁል ጊዜ ውስጥ እንትን የሚለው ለምንድን ነው ዝም ካልን ደግሞ እኮ ሰው እየባሰበት ነው። በቃ የሚከተላቸው በዛ። እንዴት ዝም እንበል? መናገር አለብን። ዝም በሉ። አሁን እዩ ዝም በሉ ነው። ዝም አንልም። ኃጢአተኞች ናችሁ ሳይሆን እነሱን አትከተሉ፣ የእውነት ወንጌልን አንብቡ ነው እየተባለ ያለው እንጂ ዝም ማለትማ እስማማለሁ። በአንቺ ሀሳብ እስማማለሁ። ልቦና ይስጣቸው፣ ከኃጢአት መንገድ ይመለሱ ነው እንጂ ዝም በሉ አይደለም። ትክክል። እኛ ትናገሪያለሽ ግን ልቦናቸው ይስጣቸው ነው እንጂ ይሄ መፍረድ ከሌ ቤት አትሂዱ እንደዚህ አትበሉ ሳይሆን
ልቦና ይስጣቸው። ሰው የመሳሳት መንስኤ አትሆኑ ነው ማለት ያለብን እንጂ ያ እኔ አሁን ወደ ኃጢአተኞችና በድንጋይ ኃጢአተኞች ወገር ናችሁ መሆን ጋር የለም። ወዴት በየት አድርጎ እንደሄደን አላውቅም፣ ግን እየተባለ ያለው ኮንሰፕቱ እዛ ቤት አትሂዱ እነሱ ኃጢአተኞች ናቸው ሳይሆን እዛ ያለው ነገር ልክ አይደለም፣ የእውነት ክርስቶስ ያለበት ጋር ሁኑ፣ ወንጌልን አንብቡ ነው እያወራን ያለ ነው። በዛ ኮንሰፕት መረዳቱ ይሻላል። ሰው ወይ አነጋገሩ እንትን የሚጠቀመው ቃላት እንደዛ አይነት ሀሳብ ሊያስመስል ይችላል እንጂ ግልጽና ግልጽ አማርኛ እንደዚህ አይነት ሰዎች እየበዙ ስለመጡ መናገር ደግሞ ግድ ሆኗል። ይሄንን ነው እና ያሉ ነገሮች ብዙ ነገር አለ። እዚህ ጋር ማውራት አልፈልግም። ቅድም ኮሜንት ላይ ብዙ ነገር እየጻፍኩ ነበረ። ዶክተር እምሩን ራሱ መጠየቅ ምፈልገው አለ በቀጣይ አንተ ቤት የሚመጣ ከሆነ አሁን ብጠይቅኝ ደስ ይለኛል። ጆዲ በጣም ሀሳቦች ሰፊ ሀሳብ ነው ዶክተር። ወይ እኔ ይቅርታ አድርግልኝ፣ ችግር በጣም የለም። ሰፊ ሀሳብ ነው። በደንብ አድርጌ ከዚህ በኋላ ዮኒ ቤት የምትመጣ ከሆነ በደንብ መጥቼ ጠይቀሃለሁ በሰፊው ማለት ነው። እና እንደዚህ አይነት ውይይት ካለ ፕሮፌትንም እንደዛው እና እንደዚህ አይነት ነገር መካነ ኢየሱስ መቼም ተቀብላም አርጋም አታውቅም። ቸርች ከመካነ ኢየሱስ ወጥቶ ሌላ ሚስዮን ልካ በራሷ ገንዘብ በራሷ ወጪ ሚስዮናዊ ትልካለች ወደ ወንጌል ወደ ሌለበት ነው እንጂ የትም እዚህ መንደር ውስጥ ቸርች እንዲከፈት የሚላክ ሚስዮናዊ መካነ ኢየሱስ ውስጥ የለም፣ የትኛውም ቸርች ጋር የለም። ይሄን በደንብ ስናድግም እያየን ያደግነው ነው፣ እያወቅን ያደግነው ነው፣ የምናውቀው ህግ ነው። ስለዚህ በመካነ ኢየሱስ ስምም እዚህ ጋር መነገድ አያስፈልግም። እኔ ከመካነ ኢየሱስ ነው የመጣሁት ገና ለገና ትክክለኛ አመጣጥ አለኝ ብሎ ሰውን ለማሳመን የሚሰራ ሴራ እዚህ ጋር መቆም አለበት ነው። ስለዚህ መካነ ኢየሱስ ትክክለኛ አካሄድ አላት እና ይሄ በጣም ይሰማኛል። እንደ መካነ ኢየሱስ እንደ ሙሉ ወንጌል እንደ አብያተ ክርስቲያናት የሚሰማ ነገር ካለ እናገራለሁ መጥቼ። ከዚህ በኋላ ግን ዶክተር እምሩን በደንብ የምጠይቀው ነገር ይኖራል በደንብ እና ጊዜ ሲኖር ማለት ነው። አሁን ደክሞኛል ያልክ ስለሆነ ፕሊስ ዮኒ ከዚህ በኋላ እንድታመጣው ፈልጋለሁ ዮኒ ፕሊስ በእናትህ እና ቴንኪ ሶ ማች ዶክተር ስለሰጣችሁ። ፕሮፌት ዘማች ላይ ግን የዘመቻችሁት ስማቸውን አይታችሁ ነው? ግን ያልገባኝ እሱ ነው። እሳቸው ላይ ብቻ ለምን ይዘመታል? አይደለም ፕሮፌት እሱ አሁን ፍሬ የሆነው ነገር ተጨባጭ የሆነው ነገር ምንም ርዕሱም ያልሰማች ይመስለኛል የተናገረችው። ዶክተርም እዚህ ጋር መካነ ኢየሱስ ቸርች ነኝ ያለው ዶክተር ማን የሚባል ቸርች ነው ያለው? ዶክተሩ ማን የሚባል ቸርች ነው ያለው? ሐዋሳ ስነ ስርዓት አላሙራ መካነ ኢየሱስ በምን መንገድ እንደምትሾም በእግዚአብሔር ቃልም እየጠቀሰ የተናገረው ነገር ነው። እሷ በሱ ላይ የተናገረችው በዚሁ ላይ ዋናው ቁልፉ እኔ ነኝ። ስሞትን በጌታ ስም እንቀይረው። ይሄ አይ ቲንክ ዘማች የሚለው ስም ነው ያዘመተውበት። እኛ የሆነ ነገር እንቀይረው። በቃ መቀየር አለበት። ብዙ ሰው ነው የዘመተበት እና እዚህ በመካነ ኢየሱስ ስም ላልሽው መካነ ኢየሱስ ስሙን እንቀይረዋለን። በቃ ሾማለች ብያለሁ አላልኩም። እኔን የጠራኝ እግዚአብሔር ነው። ነቢይ ያለኝ እግዚአብሔር ነው። ለራሷ መካነ ኢየሱስ ውስጥ እኮ ራስህን ወንጌላዊ አድርገህ ጸጋ ካለብህ ባይዘወይ መካነ ኢየሱስ ራሷ አሰቃዩብኝ ፕሮፌት ዘማችን። ስለዚህ መካነ ኢየሱስን ስም ይዞ ወጥቶ በመካነ ኢየሱስ ስም ማሳመን ህዝብን አያስፈልግም። እዛው መካነ ኢየሱስ ወንጌላዊ ሚስዮናዊ አርጋ ትሾማለች። ስለዚህ ለምንድን ነው ከመካነ ኢየሱስ ሞት አርጋት? በደም ስሚ። አሁን እኔ የምለውን ስሚ። ይኸውልሽ እኔ መካነ ኢየሱስ ውስጥ አገልግሎት አስተላልፋለሁ ብል ብዋሽ አላገለግልም ብያለሁ። ምንም እድል የለኝም ብያለሁ። ጥሪ ካለ እዛው ማገልገል አትችልም? እሳቸው ማለት ነው እሳቸው የነብይነትን ጸጋ ስለሚፈልጉ ነብይ መሆን ስለሚፈልጉ መካነ ኢየሱስ ደግሞ እሳቸው በራሳቸው ቸርች ሊከፍቱ እግዚአብሔር ከቸርች ውጭ አይሾምም። እግዚአብሔር የሚሾመው በቸርች ነው፣ በሽማግሌ ከሰባት ሽማግሌ ውጭ እግዚአብሔር አይሾምም። አንተን ጸጋ እግዚአብሔር ቀብተው ከሆነ ሽማግሌዎቹ አይተው ፈትነው ህይወት ታይቶ እግዚአብሔር ይሄን ሰው እውነትም ቀብቶታል። አሁን በራስህ ሂድ ብሎ የሚሸኝ ሽማግሌ ነው እንጂ በራስህ ራስህን ሾመክ እኔ ጸጋ ከላይ ስለተቀባው ብሎ ሳይንስ የለም። እንደዚህ አይነት ፖለቲካ አይሰራም።
እዚህ ውስጥ ጎሽ በቃ ያላችሁ ከዶክተር እሷ እየበለጠች ነው። ዮኒ ማኛ ከዶክተር የምትሰሙት ነገር ከዶክተር ዶክተርን አትንኩብኝ። በጋም ዶክተርና ዘማችን ፕሮፌት ዘማችን አትንኩብኝ። በጋም አንደኛ እዚህ ጋር በደንብ ስሙ። እዚህ ጋር ውስጥ ያላችሁ እኔ ቸርች ብከፍት እግዚአብሔር ከጠራኝ ዛሬ 31 አይከፈትም ይተከላል እንጂ አማርኛውንም አነጋገሩንም ከፕሮፌት ዘማች ጋር ነው ቸርች የምከፍተው። አይከፈትም፣ ሱቅ አይደለም። አካውንታቸውን ያስቀመጡት እኮ ቸርች ሊከፍቱ ነው። አካውንት ከላይ እኮ ሰላም ዮኒ ፓፓ እንዴት ናችሁ? ደህና ናችሁ ወይ? ወዬ ልንከፍት ነው ቸርች ከፕሮፌት ዘማች ጋር በየፌርማታው ሐዋሳ ዙሪያ በየፌርማታው ያለ ቸርች ነው። ከፈትን። ለማን ነው ቸርች ቆይስ መካን ኢየሱስ እስቲ አምስቱን ሶሎዎች ንገሩ። ማነው የከፈተው? አምስቱን ሶሎዎች ንገሩ። ፕሮፌት ዘማች አምስቱን ሶሎዎች ቸርች ሂድና ትከል። በረሃ ላይ ሰመራ ሂድ። ሶማሌ ክልል ጨካኝ ናት። በረሃ ሂድ ምናምን ይባላል። ልብ የለውም ስለማይሄድ ነው። አያውቅማ። ጁዲሻን ግን የሆነ በረሃ ምናምን ይሉት እንዴት ነው? ዘማች እርሶ ዘማች ስለሆነ ስሞት እኮ ነው። ስሞትን ገና ብላ ዝመቱ ወደ በረሃ ትላለች። አምስቱን ሶሎዎች ንገሩኝ እስኪ ፕሮፌት ዘማች አምስቱን ሶሎዎች። ይህ ደግሞ የባሰበት መጣ። ፕሮፌት ሚዩት ኖት ፕሮፌት አንዴ ነው ሚዩት የሚያደርገው ዘማቻችን። ኧረ ሚዩት ነው። ለምንድን ነው ሚዩት የሚደረገው? ፍጠኑ። ሚዩት ኖት ዘማች። ዮኒዬ አቤት የተባረክ ወንድም ጌታ ይባርክ። አጋጣሚ ይመልሱልን። አንድ ነገሩ ዶክተር ይቅርታ ጁድን በዚህ ጉባኤ ስም ደሜ ግን ችግር አለብህ ጌታ። አንድ ቆይ ዶክተር ለምንድን ነው የምታስበላብኝ? ነብያችን ችግር አለብህ። አምስቱ ሰዎች ንገሩኝ። ተልኳል እንዲ ያለ እዩ ፈልጎ ነው የመጣው። ነብያችን አንድ ጊዜ በቪዲዮ ጣ ልብ ካለ ደምረው እውነት በቪዲዮ ኢትዮጵያ ያሉት ደምረው እውነት ነው ዘማቻችን ብለዋል። አይ እሺ እኔ በቪዲዮ ልጣሽ በቪዲዮ ጣል ዘማቻችንን እንደዚህ ምናምን ይጠይቃል እንዴ? በቪዲዮ ሳይወጣ ልክ አይደለም። በቪዲዮ እስኪወጣ ትንሽ አሰር አድርገን የምናልፈው ያለ ጌታ ይባርክ። እሺ አንዴ ይውጣ። አሁኑኑ ነው የሚወጣው። መውጣት አለበት። በቃ እንደዚህ ሶላ ይላቸዋል እንዴ? ዶክተርም ተዘጋጅ ትጠየቃለህ። ዶክተር ሶላ እያለ ዋቴ ምናምን ያደርጋል እንዴ? ደምረው ይጠየቃል። ይጠየቅ ደሜ በቪዲዮ ጣ እሺ ተዘጋጁ። አለበዛ ዛሬ ነብይ ነው አይደሉም የሚለውን እንግዲህ ፕሩቭ እናደርጋለን። እታባቱ ስሞትን መቀየር አለብን። ዘማችን ተውላ እርሶን ስሞትን ቀርሎት ይኸው መጣ። አቶ ደምረው ምንድን ነው ሀሳቦት? በነብይ ዘማች ላይ ምን አይነት ዘመቻ ነው የሚያካሂዱት? አንዴ ይመልሱልኝ። ይሄ ነው የኔ ሀሳብ። መልሱልኛ። ምኑን ፕሮፌት ምኑን እናንተ በቪዲዮ ወጣ ብለው ምን ይሉኛል እንዴ? እውነት ነው። እግዚኦ ማርነ ክርስቶስ። አሁን ሰው ነብይ ነው። ይኸው ከመመለሰ በፊት ዶክተሬቲ ነው። ዶክተሬቲ ምን ይሻለናል? እንደው አይ ደሜ ግን ችግር አለብን ከፕሮፌታችን ወንጌል ዮኒ ቀለል አድርገውና
እውነት ነው። ፕሮፌት ፕሮፌታችንን እንትና ማን ነው? ዘማቻችንን ግን የምትዘምቱባቸው ምንድን ማልመልስበት ነው ነገር አላማችሁ? ያለ ለደምሮ ማልመልስበት ነገር ያለ እውነት ነው። ጴንጤ ሆኖ በጴንጤ ውስጥ የሆነው ብዙዎቹን እየመከርክ የነበርክ ሰውዬ ወዴት ሾልከ እንደገባ አውቃለሁ። እውነት ነው። ስለዚህ ለአንተ አልመልስም። ከባድ እሺ ለእኔ አይመልሱም። እስኪ ሌዮኒ ማለት ነው የፕሮፌት አስማማውና የፕሮፌት ዘማች ልሳን አንድ አይነት ነው አይደለም? ፈትሻቸው እስኪ ሁለቱን እስኪ ልሳን ይናገሩና ፈትሻቸው። ይኸው አዩ ዘማች ግን አዩ የማን ነው የሚበልጠው? ሊሳን እንዳይመጣ ደምሮ ሊሳን እንዳይመጣ ሩጡ ልሳን ላይ ይኬዳል። ዮኒ ዮኒ ፕሮፌታችን ደምሮ ፉት ብሎ ነው የመጣው። ደምሮ ፉት ብሎ እኮ ነው የመጣው። ዮኒ ደስ ይለኛል። ከጥሩ በ- ሀሳብ በመንፈስ ሌላ ቅዱስ ፉት ብሎ ነው የመጣ። ባታወሩ ነው የሚመስለኝ ስለ ማለት ልሳን ባታወሩ ጥሩ ነው። ያው ኧረ ሌላ ጠዋት ነው ወሬ ገና። ሌላ በጠዋት ፉት ይባላል እንዴ? በጠዋት ኧረ ገና ዮኒ ሌሊት ትንሽ ነው። አቅጣጫውን እሳት ያለ ነገር እየመጣ ስለሆነ አዎ። ቅድም ከነበርንበት አሁን ጆዲ ትልቅ ነገር እኔ አስገብታለች። ስማቸውን ልቀይረው መጀመሪያ በህዝብ ድምፅ ዘማች ተብለው አዎ፣ ሁሉም እየመጣ ጓ እያለባቸው ነው። በቃ እና እኔም እኔ ደጋፊ ሀሳብ ነኝ። ውስጥ ወይ ስሞትን ቀይሩ፣ ዘማች የሚለውን ስሞትን ቀይሩ፣ ወይ ደግሞ አምስቱ ሰሎች ንገሩን፣ አለበለዛ በልሳን ተነጋገሩ። ጅማዬ ስማቸው ምን ይሁን? ደምሮ ታውቃለህ እኮ ደምሮ አታውቅም እንዴ? ፕሮፌት ዘማች ዳንኤል እኮ ነኝ። እንዴት ትረሳለህ? ቀይሩ፣ ረሳ በቃ እንዴ? መቀየር አለበት። ለምን አባቱ እቀይራለሁ? ዳንኤል ሆኖ እሱ ዘማች መሆኑ ግን ይገርማል። አዎ ትንሽ ዳንኤል ዘማቹ ቢሆን አሪፍ ነበር ቢቀረበትልኝ፣ ለእኛም ጥሩ ነው። እም። እሱ የሰጠውን ስም ይቀየራል እንዴ? እሱ የሰጠው እኮ ስም ፕሮፌት ያለኝ እግዚአብሔር ነው። ኖ ኖ ዛሬ ፕሮፌቱ እኮ 30 አይደለም ያልኩት። ፕሮፌቱማ አይቀየርም እንዴ። በእስር ቤት በደንብ በጸሎት የመጣ ነው። ቀልድ የለም በፕሮፌቱ። ዘማች ላይ ነው እኔ ጥያቄ አለኝ። ዘማች የሚለው ምን ሆነ? ወይ እኔ ፕሮፌት ብሎት ብዙ ሰው እየመጣ እርሶን ነው ጓ የሚለው። ሞጣ ይጮሃል፣ ስንት ሰው ይጮሃል እርሶ ጋር እየመጡ። ጅማ ራሱ አልፋታ ብላለች እርሶ ላይ። ፕሮፌት አስማማውም እንደዚህ ጓ እያሉ ነው። ትንሽ የሚያግዙት ዶክተር እምሩ ናቸው እና እዩም ደግሞ ጸሎት ስላረጉላት ነው። ስለዚህ እኔም ደግሞ ትንሽ እየተሰማ የተነሳሁት ለምን ተነሳው? ምን ለማግኘት የተነሳሁት? እዩን ምንድን እንኳን ነው ተው፣ ግን ለማግኘት የተነሳሁት? ዶክተር እምሩና እሱ የሚግባቡ ይመስለኛል። አረጁ ታስበው እኔም ራሱ አይ ነው አይ ነው አይ ነው አይ ነው ከመኝታዬ ሁለታችሁም ተነሳሁ። የሆነ ጎል አላችሁ። የያዘች ነው አይ ነው ጆዲ ይኸውልሽ፣ አንግባባ ምንድን ነው? አይደለም። አይ ጆዲ ጅማዬ ባይሆን እኔማ ነገር ተመችተሽኛል። አሁንም ቢሆን አንድ አዳም ደምሮ እኔ ምቹ ትንሽ ነው። ጆዲማ ያለው ትክክል ናት። ጆዲ አይዲያ የምታወራው ትክክል አይዲያዋ ናት። ልክ ነው። አንድ እጅ አንድ አንሳ፣ የእሷ በጣም እጅ ወደ ላይ አንሳ። ቆዩ ቆይ አንድ ቆይ፣ አንድ እጅ ወደ ላይ አንሳ። እዩ እዚህ ጋር ቆይ እውነት አንድ የመሰላት ነው አንድ እያወራች አንድ ያለችው። ጊዜ እነሱ ጆዲ ግን አንዴ ሁለቱ አንዴ ደምረው እጅ አንስቷል። አይ አይደለም እዩ የደምሮን አንስተዋል። ያሸፈች እንዴ ዘማች ነው ማርከውታል። የደምሮን አንዴ እጅ እጅ ተውና አንስቷል። የደምሮን እጅ ተውና እንዴ አንድ እጅ እንዲሰጥ የምፈልገው ምንድን ነው? እሷም ታዳም ይኸው ቀጥሉ። ይኸውልህ እኔ የምለውን ብላ እ? በል እ? በል። በል በል ምኑ አዎ ምኑን ሊባልልን የሆነ ነገር በል። ምኑ ጌታን ተቀበል። እኮ መጀመሪያ ጸልዋ። መጀመሪያ በልሳን ጸልዩና ከዛ ነው እጄን አነሳለሁ። ጸልዋ እኔ መጀመሪያ በልሳን የሚጸልየውን አንተ ልትረዳ ስለማትችል እ? ቆይ እንዲሁ ጸልያለሁ። በቃ ጸልይ ካል ፕሮፌት አስማማው ይተረጉምልኛል። እዚህ ጋር ፕሮፌት አስማማው ይተረጉምልኛል። አይደል? ጌታ ተቀበል። ኖ ኖ ፕሮፌት አስማማው አንዳንድ ይተረጉምልኛል። አለበዛ በቃ ዋጋ የለውም። ይኸውልህ ወይኔ እውነት ነው። በላቸው ንስሐ ወይኔ ግባ። በላቸው። በቃ ፕሮፌት አስማማው እሳቸው የሚናገሩት ንሳፍ ተርጉም የጴጥሮስን ጥቀሱለት። ይሄ ችግር የጳውሎስን ጥቀሱለት። ይሄ አለ። ችግር አለበት። ዮኒዬ ደም አለቀ። ዮኒዬ እውነት ነው። ወደዛ ነው የምንሄደው አሁን። ወደዛ ብንሄድ ጥሩ ነው። ሚስ አንደርስታንድ የጳውሎስ እየተፈጠረ መንፈሱ ነውና ቢጠቀሙ ሚስ አንደርስታንድ እየተፈጠረ ነው። ለእዩ ተጸለውላት እየተባለ ነው። እኔ ግን ከዘመቻ ጋር ሰላም ብዬው አላቅም፣ ጨብጨው ማለት ነው። በወጋኔ ቸርች መሆኑን አሁን ከሱ ነው እየሰማሁ ያለሁት። መንገድ ላይ የክርስቶስን ወንጌል ስናገር ሰምቸዋለሁ። ስለ ሹመቱ አልገባውም። እንደ ቤተ ክርስቲያናችን አንድ ነገር አውርቻለሁ። ቤተ ክርስቲያናችን አገልግሎት ትቀበላለች፣ ሹመት የላትም። እሱም ቤተ ክርስቲያን ሾማኛለች አላለ። ቤተ ክርስቲያን አልሾመችኝም። ማን ነው የሾማቸው ታዲያ? ዶክተር ጌታ ነው።
በእስር ቤት ያው እስር ቤት ጌታ ነው። እንዳይሰሙ ያን ኮንፈርም ማድረግ ስልጣን ለእኔ እሱ የለኝም። እኔ ዶክተር ራስህ ማለት ነው ወንጌላዊ ነበርክ። ወንጌላዊነቱ አሳፍሮህ ነው ራስህን ዶክተር አድርጌ ሾምከው? እኔ እኮ ልጅ ሆኜ ነው የማውቅህ አንተ እንዴ። ሹመት አይደለም ጁዲሻል ዶክተር ተምረው ነው ወይ ዶክተር ለምን አልክ? ተምሬ እኮ ነው ተምሮ እኮ ነው እና ዶክተር ለምን ወንጌላዊ ዶክተር ምሩ ብለህ አልቀየርክም? እኔ ከጩኮ እስከ ይርጋለም እስከ ሐዋሳ ድረስ አውቃለሁ ከልጅ ሆኜ ጀምረና በደንብ ዶክተር አይደለም እንዴ ነው ማኛው በደንብ ያልከው ታውቂኛለሽ። ነገር በቃ እኔም ዶክተር ነኝ ከዛሬ ጀምሮ። እየሰማሽ ለምንድን ነው? ነው ዶክተር ያልከው? ዶክተር እምሩ በምንድን ነው ዶክተሬት? ማኛው አዳምጠኛ እንዳለ አባ ከደቡብ ናቸው። ለእሷ ምንድን ነው ልመልስ። የተሰጡት? ጁዲ ይኸውልሽ እየሰማሽኝ ነው? እሱ ሹመት አይደለም ይሄኛው ዶክተርነቱ ሹመት አይደለም ዶክተር ከየት ነው ያወጣው? ከየት ነው የመጣው ታዲያ? እሱ የትምህርት ነው። እስቲ አሳይ ትምህርት ተምረህ የተመረቅበትን። ዶክተሬት እንደዚህ የተመረቅበትን አሳየን፣ አሳየን። ሀብት ነው። በቃ እሺ፣ ፎቶ ሌላ ቤት ጊዜ ደግሞ አሳያለሁ። ለሚነሱት እሱ ችግር የለውም። እሱ ግን በምንድን ነው ለምን ግራጁዌት ወንጌላዊ ያደረገው? የሚለውን ቆይ ራስህ እኔ- ቀየርክ? ቆይ ዶክተር ወንጌላዊነቱ ጄና ጁዲ እንጠይቅ። ዮኒ ጁዲ አንተ ቀይሬ ሰጥቼዋለሁ ዶክተርነቱን፣ እንደውም ለአንተ ይሻላል። ጁዲ ይኸውልሽ ጁዲዬ አይ ልጠይቅ። ዶክተር እምሩ በምን ትምህርት ነው ዶክተሬት የተገኘው? ያ ቴዎሎጂ ቴዎሎጂ እንዴ ምን ያህል ምን ጊዜ ያህል ቅዱስ ተማርክ? ትምህርት ጀነራል ቴዎሎጂ ነው የተማርከው? መቼ ነው ቴዎሎጂ ተምረህ አንተ ዶክተር ይሆንክ? ምን አልሽኝ? ኧረ ጁዲ ከባድ ሚዛን ናት። ጀነራል ቴዎሎጂ ነው የተማርከው? ገና አንተ በኮርስ ቆጥረህ ወስደህ አንተ ዶክተር ሆንኩ ትላለህ? ቆይ ስንት ኮርስ ጁዲ ወሰድክ? ቆይ ቆይ የዲግሪ ፕሮግራም ስንት ኮርስ ወሰድክ? ይኸውልሽ ጁዲዬ ስንት ኮርስ ወሰድክ? ቆይ 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 ደግሞ ቆይ ቆይ አንተ የዲግሪ ትንሽ ፕሮግራም ላይ ትንሽ ስንት ጫን ኮርስ ብሎክ ወሰድክ? ስላለ ቆይ አንተ ትንሽ አንተ ቆይ የዲግሪ ፕሮግራም ላይ ስንት ኮርስ ወሰድክ? ከዛ ወደ ማስተርስ እመጣልሃለሁ። ከዛ ቆይ በኋላ ፒኤችዲ ላይ ነው አለም ዶክተር የምትባለው። ስንት ኮርስ ወሰድክ የዲግሪ እንደውም ፕሮግራም እኔ ላይ? ዮኒ እዚህ እንዳያድር ነው እንጂ ስለ ሻማዎቹም እንድትነግረኝ ይፈልግ ነበር። ችግር ሁሉንም ነገር ትጠይቅኛለሽ፣ እነግርሻለሁ። ይኸውልሽ ጁዲ አንደኛ ይኸኛው እዚህ ጋር ማንም ሰው ስሙን ስላስቀመጠ እዚህ ጋር ተሾመ ማለት አይደለም። እዚህ ጋር ዶክተር እምሩ የሚለው ወጥቷል። ነቲንግ ምንም አይደለም። እኔ እንደ ዶክተር ከባድ ስም እኮ ነው እንዴ? ቢካውዝ አንተ እስከ ቅርብ ጊዜ ወንጌላዊ እምሩ ነኝ እያልክ ነው ስትንቀሳቀስ የነበረው እና ዶክተር እምሩ የሚለውን ለምን ቀየርክ የሚለው ጥያቄ ስለፈጠረብኝ ነው። ለምን እንዴ ለምን ቀየርክ? ተቀይሮ እኮ አይደለም፣ አልተቀየረም። ለምን ጨምረህ ማድረግ ለምሳሌ ዶክተር እንትና ተብሎ መጠራት እኮ ይቻላል። ለምን ቀየር? ለምን ወንጌላዊውን ደግሞ አነሳኸው? አልተነሳም። ወዴት ከየት ተነሳ? ለምን አለቀቁ? እዚህ ጋር እያየን ያለ አሁን እነ ዮኒ የሚያውቁ አንተ ዶክተር እንደሆንክ ነው። እኔ ዶክተር እምሩ እያልኩ ነው ሳወራ የነበረው በክብር። እኔ ወንጌላዊ ዶክተር እምሩ እባላለሁ ብዬ ከዮኒ ጋር ጎ 50K ጂሰስ ኢዝ ዘ ሴቨር ይላል 24,000 ላይ እኮ እኔ ደግሞ ጥያቄ ምንድነው ዮኒ? ጥያቄ 50,000 ሲገባ ነው ምንድነው? ዶክተር የሚሆነው ማለት ዮኒ ነው። ዮኒ ዮኒ አሁን አስብ። ዶክተርነትን ያገኘው በምንድን ነው አለ? ዶክተር እምሩ ገብቷል በቴዎሎጂ ነው አለ። ብለህ አዎ፣ ስለዚህ በቴዎሎጂ በቴዎሎጂ ከሆነ ዲግሪ ፕሮግራም ስንት እንደሚሰጥ፣ ማስተርስ በእናትህ ፕሮግራም አንተ ስንት እንደሚሰጥ፣ እሱ ፒኤችዲ አዳምጠኝ፣ ፒኤችዲ ላይ ስጨርስ ነው ዶክተር የምትባለው። እሱ አይደለም ቆርጠሽ ላኪለት። ከየት ሙሉ ነው አመጣ? ቤቱ ከየት ላፍሰው። አመጣ? ፒኤችዲ ቤቱ ተብላ ሞልቷል እኮ እናቱ ላፍሰው ቤቱ። ምንድን ነው እዚህ ጋር ስመጣ እዚህ ጋር ሀብት ነው። ወንጌላዊ እንደሆንኩኝ ነግሬሃለሁ አይደለ? የመካነ ኢየሱስ ቤተክርስቲያን ወንጌላዊ እንደሆንኩኝ ነግሬሃለሁ። ስትገባ እንደዛ ነግሬህ ነው ብለሃል፣ የገባሁት። ሰምቻለሁ። ስለዚህ ስትገባ እንደዛ ብለሃል። አሁን ወደ ዋና ጉዳይ እንግባ። እሱ ማንንም የሚመለከተው ጉዳይ አይደለም። ዶክተርነትን ከየት አመጣ? ተማሪውንና ለምንድን ነው አንተ የአስተማሪውን ውሸታም ጉዳይ የሆንኩ የሚመለከተው አደባባይ ጉዳይ ላይ? ነው። ለምን ዋሸ? ማንም ዋሸው? ስንት ስለማይመለከት ዓመት ምናምን ተምረህ ሳይሆን ነው ቅድም ዶክተር ከዛኛው የተባልከው? ፕሮፌት ጋር በቴዎሎጂ ከእንትና ጋር ትተዋወቃላችሁ። ራቢራ ምናምን ግን እሳት አሰራራቸው የሆነች አንድ እህት ነው። ነው እስከ ሻማ ያስገባብኝ። መሸጡ ድረስ አሰራራቸው እሳት አንድ የሆነች ሊሆን እህት ይችላል ጌታ ብዬ ነው እንዴት ትተዋወቃላችሁ ያልኩት። መሰለሽ ጁዲ አዳምጪኝ። ጁዲ ትችያለሽ። አንደኛ ጅማን እኮ ከዛኛው ትንሽ ፕሮፌት ጋር አሳረፈቻት ተመስገን እያለች የተነሳውን እየሰማች ሀሳብ ነው። ጅማ ያነሳሁትና ከእሱ ጋር የተነጋገር ነው። ስለ ጸሎት ነው ያነሳ ነው፣ ስለ ሹመት አይደለም። ሹመቱን በተመለከተ አንስተናል። ስለ ሹመት ለምን ታልፋለህ ዶክተር? ምኑን ስለ ሹመት አንስተናል እኮ ፕሮፌት ተነስቷል። ስለ አንስተናል ሹመት እኮ። ተነስቷል፣ አውርተናል። አነሳን እኮ። ፕሮፌት ዘማች እኮ መካነ ኢየሱስ እንዴት ሾመች? መካነ ኢየሱስ እኮ ነቢይ አይደለ? እኔ ዮኒ ዶክተር ማን ነው? ዶክተር
እንግዲህ ፒኤችዲ ያለው አለም ፕሮፌት አሴ አምስቱን ቱሊፖች የማን እንደሆኑ ንገረኝ። አምስቱ ቱሊፖች ደግሞ ዘርዝርልኝ ቶሎ በል። አሴ ፕሮፌት አሴ እየሰማኝ ነው? አምስቱ ቱሊፖች የማን ናቸው? መጀመሪያ ምንድን ነው አምስቱን ቱሊፖች ንገረኝ። አምስቱ ቱሊፖች ማን ነው ያዘጋጃቸው? አምስቱ ቱሊፖች ዶክተር ፕሮፌት አትሾምን ብዬ ነው ጀመርኩት አይደል እንዴ? እኮ አንተ አዳምጥ። አንዴ ዶክተር ተብላል። አምስቱን ቱሊፖች ንገረኝ። አፍጥ ነው ሚወትን አብራና አምስቱን ቱሊፖች ንገረኝ። ቀጥል ዶክተር የቀለልክ ነው። ቀጥል። አምስቱን ቱሊፖች ተናገር። ሚዩት ነህ ብራዘር፣ ሚዩት ነህ። አምስቱን ቱሊፖች ፍጠን። ቅድም ፕሮፌት ዘማች እንግዲህ 5 ሶላ መናገር አልቻሉም። አምስቱን ቱሊፖች የማን እንደሆኑና ምን እንደሆኑ፣ ቲ ምን እንደሆነ፣ ዩ ምን እንደሆነ፣ ፒ ምን እንደሆነ፣ ኤል ምን እንደሆነ ዘርዝረ ተናገር። እስኪ ይሄ ለመጠየቅ መጀመሪያ አንተ ንስሐ ግባ፣ ጌታ ተቀበል። ዮኒዬ አንዴ ይቅርታ፣ እሱኛው አይዲያውም የለውም። አሁን ስለጠየቀው ነገር ከላይ በቪዲዮ ላይ ያለው እምሩ ግን ቢመልስልን ጥሩ ነበር። እምሩ ዶክተርነትን እኔ የት ነው የምንተዋወቀው? እኔን የት ነው የምታውቂው? እኛ ማናቃችሁ ይመስላችኋል እንጂ በደንብ አብጠርጥረን እናውቃችኋለን። ምን ሲያደርግ ምን ጥፋት ሲሰራ ከወንጌሉ ውጭ ምን ሲያደርግ በሚዲያ ላይ ዶክተር ከተባለ ለምንድን ነው ይህን የማይረገን? አንድ ዶክተር ከተባልክ ለምንድን ነው 5 ቱሊፖችን መናገር ያልቻልከው? ለምንድን ነው? ዶክተር ነኝ በቴዎሎጂ ነው ዶክተርነትን ያገኘሁት ብለኛላ። ለምንድን ነው ይህን ያደረገው? መልስልኝ። ደሜ ግን በዶክተራችንም መጣ። እኔ እኮ ችግር አለብህ አንተ። መጀመሪያ በነብያችን መጣ፣ ዝም አልኩ። አሁን በዶክተራችን ትመጣ። ምንድን ነው ችግር? እንደዚህ አይበል ዮኒ፣ እንደዚህ አይበል። እኔ ራሱ እንደዚህ አትበል። የጳውሎስን ፕሮፌት ዘማች ምንድን ነው ሀሳብ? እንደዚህ አይበሉ እሳቸው ሚዩት ናት። እንዲህ አይበሉ። እኔን አትፍረጂ ምናምን እያሉ ነው መሰለኝ እሳቸው። ደምሮ ንስሐ ግባ። እዚህ ውስጥ ያላችሁ እየቀለዳችሁ ነው። ማንንም ሁላችንም የልብ ትርታችን የሚያውቀው እግዚአብሔር ነው። እዚህ ነው የተገናኘ ነው። ስለዚህ ብዙ ከበር ፔጅ አይስሩ። ሁሉም ሰው ኃጢአተኛ ነው፣ ንስሐ ያስፈልገዋል። ግን አሁን የተጠየቁትን ይመልሱ፣ እያወራን ያለነውን ይመልሱ። ምንም ሽሽት አያስፈልግም። ይሰፈርብሻል። እኔ ምንም አልሰፈርኩም። ውይይት ነው ይሄ። ሊወያዩ ነው የገቡት። ከበር ፔጅ እየሰሩ ነው። እኔ ፈረድሽ ምናምን ከበር ፔጅ ነው ይሰፈራል። እኔ አሁን እየተፈራረድን እኮ አይደለም፣ እያወራን ነው አይደል? ሊወያዩ ነው አይደል? ለምን ፈሩ? ጊዜ የለም፣ ሰዓት የለም። ንስሐ ግቢ። የሚያገለግል አብረን እንገባለን። ንስሐ አብረን እንገባለን። አብረን እንገባለን ንስሐ። ቆይ ፕሮፌት አስማማው፣ እንደው እኔ ነገ ሆነ ወደ ፕሮፌት አስማማው ልምጣ። ፕሮፌት አስማማው የቸርች ኖት ገና ሊከፍቱ ነው። ህይወት ብርሃን ማን ነው ፕሮፌት ብሎ የሾሞት? ህይወት ብርሃን ውስጥ ደመሮ በቸርች መሪዎች አንደኛ ህይወት ብርሃን በነቢያት አታምንም አይደል እንዴ? ስለዚህ በነቢያ ሹመት አምናለች እንዴ? ህይወት ብርሃን ነቢያትን ትሾማለች እና ሐዋርያትን ትሾማለች። እዛ ነው ያለሁት። ብሎት የመጣውን ሰው ተራ እየሰጣችሁ አታስለፍኑ። ሪቾ ግን ለምንድን ነው በቪዲዮ ዶክተር ይናገር በትልቁ ላስቀምጣት ሳይናገር እንዳይናገር ደምሩ ከመስመር እየወጣኝ ነው። ደምሩ አትውጣ ከመስመር። ሪቾዬን በትልቁ ላ ኧረ በእግዚአብሔር በትልቁ ነው ሪቾ መሆን ያለባት። እንደዚህ ሉን ይኸው እንደዚህ ፕሮፌት ይኸው እንደዚህ ሉን እንዲያርግ እጅ እንዲያርግ
እውነተኛ ንስሐ ግባ። እኔ ልጸልይልህ ጸልያለሁ። እጅ እዚህ ወደ ጋር ላይ ብትሆኚ አንሳ፣ ጥሩ ነው ለአንቺ። ይሄ ጥሩ እጅ ነው። ወደ ላይ አንሳ፣ የምትወዷት ሰዎች ወደ ፎሎ ላይ አድርጓት፣ ቤተሰብ አድርጓት። ወደ ላይ። አዎ ለዛ ጌታ ነው ሆይ በል፣ ወደ ላይ አርጋ እኮ መጀመሪያ ወደ እኔ ላይ አድርግ እንጂ ልጸልይሎታ አንተ እኔ ችግር አለብህ ልጸልይሎት እንደ ደምረው ልጸልይልህ ዘማች እኮ ብያለሁ ናቸው። እኮ በምትናገሩ ምንድን ነው ዘማች እኮ ናቸው። እጄን ወደ ላይ አድርግ እንዴ የዘመቱ ናቸው። በመጀመሪያ ደረጃ ጌታ ሆይ በል፣ ደምረው ጌታ ለመቀበል ሆይ በል። ፈቃደኛ ነው። እርስዎ እንደዚህ በል የሚሉት ቴንኪው ልቡን አምኖ ሳይሰጥ እግዚአብሔር ይመስገን። ቴንኪው ልቡን አምኖ ሳይሰጥ መጠየቅ አለበት። ሲጀመር መቼ ተነገረው ነው? እጅ ስጥ እያልኩ ነው። እጅ ለጌታ ስጥ። መቼ ምን ተነገረው? ብዬ ፈቃደኝነት ምን ብዬ አምነው ወንጌል ንገሩት። ወንጌል ንገሩኝ እሺ ወንጌል እንዴት ንገሩት። ታደርጊው? እጅ ለጌታ ወደ ላይ ዝም ስጥ እያልኩ ነው። እስቲ በምን ወንጌል ከምን ንገሩኛ ተነስቶ ምን ይስጥ? ብዬ ልመን ከምን ተነስቶ እጅህን ይስጥ? ስጥ ንገረው። ለጌታ። ምን ልመን እጅህን ለጌታ ስጥ። በጨለማ ውስጥ ነው ያለ። አንቺ ብቻ ሳይሆን እዚህ ውስጥ ያለችው ጅማ የተባለች ልጅ ወንጌልን በመቃወም ከዚህም በፊት በዚህ ሚዲያ ላይ ሀሳቧ ሰጥታለች። አዎ ይኸው ጅማ የሚለው ፋይል ያለ እኮ ማስረጃ ተለቋል እኮ። እኔ አሁን በጨለማ ውስጥ ዘማች መኖሬን ማስረጃ ማንንም እንዳትለቁ። ሌላ ልጨምር። ቆይ አንተ ዝም በል። አለ እኮ ቪዲዮ ራሔልም አለ። ተቃውማለች። ጅማ የራሔልም የሚለው እጇን ፋይል ያለ። ከፍታል። ስለዚህ አሁን እዚች ጋር እንደተናገረችው አይደለም። ራሔልም እጇን ወደ ላይ ታውጣ። በሙሉ ነው የተቃወሙት። ዘማችዬ ዛሬ ንስሐ መግባት አለባት። ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ፣ ወንጌል ናፈቀኝ፣ ወንጌል ናፈቀኝ፣ ንስሐ ግቡ፣ ንስሐ ግቡ። አታሾፍ፣ እስቲ ስበኩኝ። አታሾፍ፣ ከፊት አታሾፍ። ፕሮፌት የሚለውን እያደረጋችሁ የመጣችሁ የምትለምኑትን ታቆማላችሁ። እስቲ ገና ስብከት ይኸውልሽ ይሄ እኮ ነው የምልሽ። በማን በባንክ እስቲ አካውንት ወንጌል ወንጌል ሽተት፣ አይሰበክም። ወንጌል ሽተት። እስቲ ቃሉን እስቲ አንብብ። ወንጌል ሽተት እስቲ ገና መጀመሪያ ፕሮፋይልን ወንጌል እኔ አሁን የምናየው ባንክ ስለ ኢየሱስ አካውንትህን ነው። ክርስቶስ ልስበክ። ወንጌል ስለ የሚሰበከው ኢየሱስ በባንክ ክርስቶስ አካውንት ነው። ኦርቶዶክስ ነኝ። ስለ ኢየሱስ ክርስቶስ ልስበክ። ቆይ አንዴ ቆይ። ኢየሱስ ክርስቶስ እኛ ለኦርቶዶክሳውያን ኢየሱስ ክርስቶስ እንግዲህ ጌታችን አምላካችን መድኃኒታችን ነው። ኢየሱስ ክርስቶስ በምድር ላይ በመጣበት ሰዓት እግዚአብሔር አምላክ ለሰው ልጆች ራርቶ አንድያ ልጁን እስኪሰጥ ዓለሙን እንዲሁ የወደደበት መዳኛችን ነው ኢየሱስ ክርስቶስ። የዘላለም ሕይወትን ያገኘ ነው ኢየሱስ ክርስቶስ በመስቀል ላይ ባፈሰሰልን ደም ነው። ኢየሱስ ክርስቶስ ባፈሰሰልን ደም በቆረሰልን ስጋ እኛ ኦርቶዶክሳውያን ከጨለማ ወደሚደነቅ ብርሃን መጥተናል። ምክንያቱም ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበዘን ከሰማይ የተሰጠን ስም ይህ ነው ይላል እና በኢየሱስ ክርስቶስ መዳን ሆኖልናል። በኢየሱስ መጽሐፍ ወንጌል አረ በስመ አብ ጴንጦች ወንጌል ሲናገር እንኳን ክብር አሰጡም። ሊናገር ይነገር አላችሁ። ወንጌል መናገር ጥሩ ሆኖ ሳለ ግን ማለት ነው አምነ መኖር አለብን። ወንጌል እንዴት ይናገራል? እሱ በወንጌል ሳያምን እኮ ማመን መቻል ችግር አለው። ጌትነቱን እየተናገረ ነው። ችግር የለውም። ይቀጥል። ደምረው በወንጌል ያምናል። በወንጌል አምኖ እኮ ነው ስለ ወንጌል እየሰበከ የነበረው። ወንጌልማ በደንብ ነው የሚያምነው። ያው መጽሐፍ ቅዱስ ነው። ኖ ኖ ይህን የመሰለ ወንጌል ምን አለ? ቆይ የመሰለ ወንጌል እየነገርኩ ነው። የኢየሱስ ክርስቶስን አዳኝነት እየነገርኩ ነው። ትቃወማላችሁ። በሚያስተላልፈው ነገር ስለሚያውቅ ነው የነይት እኔም በሚያስተላልፈው ነገር ልትፈትኑኝ ትችላላችሁ። ማናችንም እስካሁን ድረስ ቁም ነገር አላወራክም። እስካሁን ድረስ ወንጌል አላወራክም። ዝም ብለህ ከአንተ ትችት፣ እርግማን ምናምን የሆነ ነገር ምናምን ቤት በኩል ያውራ፣ ቤት በኩል ያውራ። ምላሱ ላይ የቆምሽ ቤት በኩል ያውራ። በእናትሽ ፍቺኝ እስቲ። አንቺ አትበይኝ፣ አንቺ አትበይኝ፣ ክብርሽን ጠብቂ። አንቺ አትበይኝ። እኔ ግን ለሷስ ለማለት ለፕሮፌት በምትከበሩ መጠን ተከበሪ። አንቺ እንዳትበይኝ፣ ክብርሽን ጠብቂ። በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ጸልያለሁ እኔ በእግዚአብሔር ፊት። ስለዚህ አታጣምሙ፣ ወንጌልን አታጣምሙ። ኢየሱስ አያድንም፣ አፍ አትምታ፣ ኢየሱስ አያድንም። ትክክለኛ የሆነ መንገድ እንገር። ኢየሱስ አያድንም። አንተ ንስሐ ግባ መጀመሪያ። ኢየሱስ አያድንም ወይ? ለመምከር ጌታ መቀበል ያስፈልግሃል። ኢየሱስ አያድንም ወይ?
ኢየሱስ ያድናል። ኢየሱስ ያድናል፣ ያድናል። ታዲያ ምንድነው ስህተት? እኔ ያንተ ስህተት ሌላ ስህተት የለብም። በሚዲያ ላይ እያየው ስለሆነ ኖ አሁን ከተናገርኩት ውስጥ አሁን ስለ ኢየሱስ ከሰበኩት ውስጥ ምንድነው ስህተቴ? የሰራው ስህተት ኦርቶዶክሳዊ ሆኜ ስለ መድኃኒታችን ስለ ኢየሱስ ክርስቶስ በመጽሐፍ ቅዱስ ስለ አዳኝነቱ ባፈሰሰው ደም በቆረሰልን ስጋ ምን እንዳገኘ ስለተናገርኩት በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ የለም በማለት በነገርኩት ምንድነው ያጣመምኩት ወንጌል? እናንተ ለምን ተቃወማችሁ? እሺ ማርያም ታማልዳለች አታማልድ? እንደመረው እኔ አሁን ስለ ወንጌል ስለ ኢየሱስ አለም አንተ ዘለ ማርያም ታማልዳለች አታማልድም ለምን ትላለህ? እኔ ስለ ኢየሱስ ነው የማወራው። እስኪ ስበከን አንተ ስለ ኢየሱስ ስበከን። ዛሬ ንገረኝ። ማርያም ታማልዳለች ስበከን አንተ ስበከን። መጀመሪያ አንተ ስለ ኢየሱስ ማወቅን እስቲ ለወቅ መጀመሪያ ስበከን። ምልጃ ማለት ምን ማለት ነው? መጀመሪያ አንተ እሱን ስትመልስ ምልጃ ማለት ምን ማለት ነው? መልስ አንተ ፕሮፌት ራሱ ምልጃ ማለት ስትመልስ ስለ ማርያም ምልጃ እንመልስልሃለን። ይኸውላችሁ እዚህ ውስጥ ያላችሁ በደንብ ስሙ። እዚህ ጋር እንደምታማልድና እንደማታማልድ ነግረሃለን። ምልጃ ማለት ራሱ ምን ማለት ነው? ወደ እውነተኛ መንገድ ወደ ቀደመችው እኔ ደምሮ አላመንክም። ንስሐ ግቡ። እዚህ ውስጥ ያላችሁ አንድ ነገር ልበልህ። አሁን አንተ ማርያም አታማልድም ብልህ ኦርቶዶክስ ትሆናለህ? ማን እኔ? ኦርቶዶክስ ምድር አዳሜ ሁሉ ኦርቶዶክስ ለምን ሆናለሁ እኔ? ታዲያ ስለ ማርያም ምልጃ ታዲያ ምንም ሳታውቅ የማርያምን ምልጃ ለምን ትጠይቃለህ? ምንም አንተ ላይ ኢምፓክት የማይፈጥርልህ እኮ። ወዴት ደረሳችሁ? ከምን የሆነ ቦታ ደርሼ ስመጣ ታዲያ ለቅሶ ቤት ደርሼ ከመምጣት እንደዚህ መንጫጫት አለባችሁ? ወንጌል ሲናገር ወንጌል አትናገር የሚሉ የማርያም ምልጃ ላይማ እንዳትገባ አይገርምህም? አንተ ራሱ ቸርች ኧረ ምንም አያውቅም ሲጀመር ምን ላድርገው መሰላችሁ ቤተሰብ፣ ሌላ ጊዜም አለን። ሌላ ጊዜም አሏሽ። ቆይ ሌላም ጊዜ አለን። የዛሬ ብቻ ሳይሆን እየመጣን ሀሳብ እንሰጣለን። እኔ አሁን እንደ ሌሎቹ ጓገጭ እያልኩ አይደለም የምንነጋገረው። እሳቸውንም ለመረዳት እየሞከርኩ ነው፣ እውነት እግዚአብሔር በሚያውቀው። ምክንያቱም 33 ዓመት በጌታ መሆን ቀላል አይደለም፣ እንደ ቀላል አላየው። ግን የሚያስተምሩበት መንገድ የሚያወያዩበት መንገድ ምናቸው በደንብ ብለው ለሚያዳምጣቸው ሰው ቢነጋገሩ 33 ዓመት ይዜ አይደለም፣ እንደ ቀላል አትዩት። ስለዚህ ለመረዳት ነው እኔ የምሞክረው፣ እሳቸው ለመረዳት እና ተረዷቸው፣ አንደርስታንድ አድርጓቸው። የፕሮፌቱን ነገር ጁድዬ የምትለው ምንድን ነው? ቤተክርስቲያን ካልሾመች፣ ቤተክርስቲያን ካልሰጠች፣ ቤተክርስቲያን ካልቀባች አልቀበልም ነው የምትለው። እንዲሁም የጅማዋታችን እንዲሁም ደግሞ ሪቾ በብዛት በዛ ነገር ላይ ትስማማለች፣ አብዛኛዎቹ ይስማማሉ። ዳቤን ሰይድ ዶክተራችን ደግሞ አንድ ትንሽ የቴክኒክ ብልሽት ያየሁት ምንድን ነው፣ ኦፊሻሊ የዶክትሬት ማዕረግ ሳይሰጥ ራስን ዶክተር ብሎ መጻፍ እኔ አልቀበለውም። ተቀባይነት አይሰጠውም። ዶክተር በጣም የማዕረግ ዶክተር የሆነ ቦታ ከተሰጠ እሱን ልቀበለው እችላለሁ በማዕረግ። አሁን እንደነ መቅዶኒያ እንደነ ቴዲ አፍሮ ምናምን የሆነ ዩኒቨርሲቲ ስራቸውን አይቶ አፕሪሺየት አድርጎ ዶክተር የሚያደርጋቸው ነገር አለ። ከዛ ውጭ ግን ዶክተር ካልሆነ ዶክተር ብሎ መጻፍ በጣም የሚያስፈራኝ ነገር፣ ብዙ መስዋዕት ተከፍሎ የሚመጣ ነገር እንጂ ኢዝሊ የሚመጣ ነገር አለ። የማያውቁት አሳስተው ነው። አይ ቤተክርስቲያን አስተምራኝ፣ ቤተክርስቲያን አስመርቃኝ ቬዶን ልክላል አንተ ፋይሉን። እሱ ማያውቁት ታሪክ ነው አይደለም። ዶክተር ብሎ ራስን ለመጻፍ እንዴት ጽፋለሁ? ይነስብዛ ሰኩላርም ቢሆን ትንሽ ፊደል የቆጠርኩ ሰው ነኝ። ስለዚህ ምን ያህል ኮርስ እንደተወሰደ በዶክትሬቱ ቢነግሩና አንዴ እዚህ ጋር እነ ደምረው ምናምን ስለወሰዱ በተወሰነ መልኩ ምን ያህል ክሬዲት ነው የወሰዱት? ቀለል አድርጎ መናገር እኮ ነው ዶክተር ምሩ። ወይም ዩኒቨርሲቲውን የወሰዱበትን ዩኒቨርሲቲ ንገሩ፣ ደውለው ይጠይቃሉ። እስም ይቻላል። የዩኒቨርሲቲውን ፍርድ ቤት ነው ምንድን ነው? ቆይ እስቲ የማን ነው ይሄ? የደሜ ነው የዶክተር
ይሄ እኮ መካነ ኢየሱስ አስተምራ ስታስመርቅም ሊያስመርቅ ሄዶ ይሄ ለብሶ ደሜ ያውቃል። ነው ወይስ አናውቅም። ማን ነው? ጅማዬ ሚውት ነሽ? የዶክተር ምሩ ነው ዮኒ። ኦ ዶክተር ከባድ ሚዛን ይቅር። ጋውኑን አይታመንክ እንዳትሉኝ ደግሞ ነገር አትፈልጉኝ። ስማ አሁን ዮኒ፣ ያን መካነ ኢየሱስ እኮ ኮሌጅ አላት የራሷ ቴዎሎጂ ኦኬ የምታስተምርበትና የት እዛ ነው የተማሩት ብሎ በክብር መጠየቅ ነው እንግዳነት ብዬ ተጋብዞ ለብሶትም ሊሆን ይችላል። ጎበዝ ቴንክ ዩ አ ጎበዝ። ስለዚህ ዶክተር ምሩ ከየት ነው የተማሩት? አታጣምሚ አንቺ ደግሞ አታጣምሚ ነገር ደግሞ ዶክተር ያልሆነ እባክዎት ጠበቃ ይቆዩ ትንሽ፣ ዶክተሬት እሱ ራሱ ይመልስልናል። ጠበቃ አይደርስም። እባክዎትን። ዝም ብለሽ ፈራጅ አትሁኝ፣ ፈራጅ አትሁኝ፣ ፈራጅ አትሁኝ። እኔ አሁን እንዲያውም እንደ ሀሳብ እኔ አሁን ሳስበው አሁን ባለውበት ሁኔታ ከዶክተርዬ ጋር ከይቅርታ ዶክተር አልኩኝ ከዘማች ጋር ሜዳሊያ ያለው አንገቱ ላይ ከዘማች ጋር ኦኬ ከዘማች ጋር እኔ ቸርች ምናምን ምንከፍት ይመስለኛል ሳስበው እየታየ ነው። አጨብጭቡለት፣ አጨብጭቡልኝ። ያ ለዮኒ እኔ ሳስበው እንደዛ እውነት ነው፣ እውነት ነው። አይደለም ያዋጣል። ቃል መጥቶ እንደዛ ነው ነበር። የሚመስለኝ ሳስበው። ዮኒዬ ኒው ላይፍ ባይብል ኮሌጅ ይላል የያዘው ዶክመንት። ኦኬ ኒው ላይፍ ባይብል ኮሌጅ ኦኬ። አይ ይሄ በጣም ሴሚናሪ አሪፍ። ይላል። ምን እሱ መናገር ፈራ። አሁን ምንም ይሆን ምንም ይሁን ግን በዚህ ደግሞ ውስጥ እኔ ቤት ገብታችሁ ከገቡ በኋላ አትፍረዱ፣ በሰው ነቢይ ላይ ዘማች አትፍረዱ። እያማረባቸው አትፍረዱ። ወዛቸው እየመጣ ነው። ይኸውልኝ ደምሮ እኔ ግን ውሸት ጌታ አሉ። ተቀበል፣ እውነት ለመናገር ደምሮ እሳቸው የዋህ ናቸው። እውነት ነው። ጌታ ልክ ነው። ተቀበል። ያስታውቃል። የዋህ ናቸው። ሰው ሁሉ እንደሳቸው የዋህ ስለሚመስላቸው አሁን ደምረውን ትንሽ ጓበሉበት፣ አስቀብሉት ትንሽ ደምሮ ተቀበል እያልኩት ነው። ጊዜ የለም። እሺ እኮ ንገሩኛ፣ ምን ተምሬ ልቀበል? ምን ብዬ ልቀበል? እጅ ስትለ ጌታ ምን በቃኝ አምኜ እንግዲህ ምን ዓለም ነገር አምኜ በል። ምን አምኜ? እውነቴን ነው የምልህ። እስኪ ምን በሚዲያ ልመን? ላይ ብዙ ሚዲያ ላይ እንግዲህ የምታስተላልፋቸው ነገር እኮ መንፈሳዊ ጋር የተቃረነ ስለሆነ ነው። ግን ጌታ በደንብ ያገልግል። እሺ ምን አምኜ ልቀበል? ምን አምኜ? እስኪ አሳምኑኝ፣ አሳምኖኝ ጌታን ተቀበላ። ምን ብዬ ልቀበል? ምን ብዬ የልጅ ልቀበል? ተባረኩ። ዘላለም ጥፋት ተመለስ። አዎ አመሰግናችኋለሁ ሁላችንም። እግዚአብሔር እሺ ከእናንተ ጋር ፕሮፌሰር፣ ይሁን። ሌላ ጊዜም እንገናኛለን። ደምረው እሺ ሲቀበል ምን ብዬ ማየት ልቀበል? አትፈልግም? ዘማች ምን አልከኝ? ጌታ ሆይ ትላለህ። ደምረው እኮ ምን ሲቀበል ልመን? ጌታዊ ማየት ለማለት ምን አትፈልግም? ብዬ ልመን? ምን ብዬ ልመን? እሺ አእምሮህን ልቀበል ካለ ያሳምንና ለዛ ብዬ እጅን ለጌታ መስጠት ነው ብቻ። አንተ እኮ ያስበል። አእምሮዬን በምን ላሳምን? አእምሮዬን በምን ላሳምን? ጎበዝ ቆንጆ ቆንጆ እየመጡ ነው። አእምሮዬን በምን ላሳምን? ቁጭ ብለህ ታስብና በምታስተላልፈው በሚዲያ ላይ ይሄ ነገር እግዚአብሔርን ያስደስታል ወይ? ምንድን ነው እንዳስብ የሚያደርገኝ? ወደ እግዚአብሔር መንግስት እያቀላቀልኩ ነው ወይስ እንዴት ነው ብለህ ሰዎች ከነ ምንድን ነው የሚማረው በል። እኮ ምን ብዬ እኮ ወንጌል እንደዛ እንደሱ ሲሉ አይደለም። ምን ወንጌል ተረዱ? እኔ እኮ ምንድን ስለ ነው ኢየሱስ ነው። ማስተላልፈው? ወንጌል እስቲ እኔ ስለ ምንድን ነው ኢየሱስ ነው። ማስተላልፈው? ስለ ኢየሱስ እኔ ንገረው። በጨለማ ውስጥ ስለ እንዳለሁኝ ኢየሱስ እስቲ ንገረውና ንገሩኝ፣ ይመን። ስለ አሳዩኝ። ኢየሱስ ንስሐ ግባና ስለ ኢየሱስ ማውራት ትጀምራለህ። ኖ እኮ ምን ሳያምን ብዬ እንዴት ንስሐ ልግባ? ይገባል? ሳያምን ዶክተር እንዴት ማነው ይገባል? ዘማች? ይወቅ ምን ብዬ መጀመሪያ ንስሐ ሰው ልግባ? አቅም እንዴ አንተ ምን ሆነ ነው ምልሃል እንዴ? ስለ ኢየሱስ ላለማውራት ንገረው። ኢየሱስ ጌታ ነው፣ እመን፣ እንደዚህ ነው ሊያድንህ ሞቶልሃል ብለህ ንገረው። ለምን ፈራ? ምን ነው መፈራው? ክርስቶስ ኢየሱስ አዳኝ ነው፣ ስላንተ ሞቶልሃል ማለት እኮ ፈርተሃል በለው። ዝም ብለህ እመን አትበለው። ያስገደድከው ነው። የነይት አትቀልጅ። አልቀለድኩም። እውነት አሁን አንተ እሱ እንዲያምን ከፈለግ ዝም ብለህ እጅህን አንሳ አይባልም። ክርስቶስ ኢየሱስ አዳኝ እንደሆነ ስለ እሱ ወደ ምድር መጥቶ እንደሞተ ለእሱ ብሎ እንደሞተ ንገረው። አዲስ አይደለም። ለምን እንደ እሱ ያቅበታል። አዲስ አይደለም ማለት በየቀኑ ንገረው እስኪያምን። አትሰልች። አማኝ ነው። ይኸውልሽ አማኝ ነው። ንስሐ ግባ እያልኩት ነው። ወደ ትክክለኛ መንገድ ተመለስ እያልኩት ነው። ቢሆንም በደፈናው ትክክለኛ አይደለም። መንገድ ቢሆንም መኖር በደፈናው አለመኖር አይደለም። በምን ላረጋግጥ? ማረጋገጥ ለምን ያስጠኛል። አታረጋ? በምን ላረጋግጥ? እውነትና መንገድ እኔ ነኝ ብለዋላ። ወደ እውነተኛ መንገድ ና። እሺ ኢየሱስ ነው ሕይወት፣ ሰላም ኢየሱስ ነው፣ እረፍት ኢየሱስ ነው። ከሱ ውጭ የለም ወንድሜ። ይሄ ወሬ አንድ ቀን ይቆማል።
አንድ ቀን እኮ እውነት እኮ ነው። እኔ ልጨምርሎት እኔ ሕይወትም እውነትም መንገድም ነኝ አለ ጌታ ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ላይ ገባው። ስለዚህ የኢየሱስ ክርስቶስ ሕይወት፣ የኢየሱስ ክርስቶስ መንገድ፣ የኢየሱስ ክርስቶስ እውነት ገብቶኝ ነው አሁን በኦርቶዶክስ ውስጥ ያለሁት። አሁን እኔ በጨለማ ነኝ አልገባኝ ገብቶኛል። ያው ንስሐ ግባ፣ እጅ ስጥ ለጌታ። ምን ብዬ እጅ ልስጥ እኮ ምናምኜ እጅ ልስጥ ምናምኜ ምን ብዬ ምናምኜ ኃጢአትህን ይቅር እንድል በልጁ ደም እንዲያጥብልህ ከስህተት መንገድ እንድትመለስ እግዚአብሔር ያዘጋጀውን ነገር እንድትወርስ እጅ ስጥ በዚህ ሰዓት። ይኸው እኛ እንግዲህ በመጽሐፍ ቅዱሳችን ላይ 80 ላይ ያለውን ቃል ላንብብሎት። ያው ኃጢአታችን በምን እንደሚሰራ የዚህ መጽሐፍ ቅዱስ ላይ ነው። ላንብብሎት 80 ላይ ይኸውልዎት ጋሼ፣ አሁን እርሶ እንዴት እያነበቡ እንዳለ አላውቅም። 80 ላይ ያለውን ላንብብሎት። እንደዚህ ይላል። ስሙ ይኸውልዎት፣ ይሄ 80 መጽሐፋችን ነው እኛ ኦርቶዶክሳውያን የምናምንበትና መጀመሪያ ዳን በክርስቶስ ዳን። ቆያ አዳምጡኛ፣ ግልጽ እንዲሆን አንዴ ይኸውልዎት፣ እንደዚህ ይላል። ከእርሱ የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ጥቂትስ እንኳን የለም የምትል ይህች ናትና ከእርሱም ጋር አንድነት አለን ብንላችሁ በጨለማ ብንመላለስ ሐሰትን እንናገራለንና እውነትንና ቅንነትንም አናረግም። እርሱ ብርሃን እንደሆነ በብርሃን ብንመላለስ ግን እኛ እርስ በርሳችን አንድነት አለን። የኢየሱስ ክርስቶስም ደም ከኃጢአታችን ሁሉ ያነጻናል። ይሄ ቤተ ክርስቲያን ያስተማረችኝ ትምህርት ነው። እኔ በጨለማ ውስጥ አለው የለሁም? አለ፣ በጨለማ ውስጥ አለ። አልዳንክም። መዳን በሌላ በማንም የለም። ልንድን የተሰጠን ከሰማይ በታች ኢየሱስ ብቻ ነው እኮ። እኔ እሱንም አምናለሁ እኮ። እኔ ነኝ የነገርኩት፣ ጥቅሱንም የነገርኩት እኮ እኔ ነኝ። ጥቅሱንም የነገርኩት እኔ ነኝ። ምን ላይ ነው የሚገኘው? አሁን ያሉት ጥቅስ ምን ላይ ነው የሚገኘው? ነቢይ ዘማችዬ አስቀብሉ እንዳይ ዝም ብሎ ምን ላይ ነው የሚገኘው? ሰይጣንም ይናገራል እኮ። ምን ላይ ነው የሚገኘው? አሁን የተናገሩት ጥቅስ ምን ላይ ነው የሚገኘው? ቃሉ እውነት ነው። ይኸው ቃሉ እውነት ነው። በቃሉ እየኖርክ አይደለም። በቃሉ ኑር፣ ንስሐ ግባ፣ እውነተኛ መንገድ ያዝ። ይኸው የኔ እኮ ነገርኩት እኮ። ይኸውልህ የኢየሱስ ክርስቶስን ደም ከኃጢአት ሁሉ ያነጻል አለኝ እኮ መጽሐፋችን። ይኸው ያነጻል። ማረጋገጫ አለኝ። ንስሐ ግባ፣ በክርስቶስ በምን ንስሐ ግባ? ይኸው እኔ ቆይ እናምናለሁ። ምን ብዬ ንስሐ ልግባ? ምን ብዬ ንስሐ ግባ? አንተ ታውቀዋለህ። ይኸው መጽሐፌ እኮ ከኃጢአት ሰርቼ የኢየሱስ ክርስቶስ ደም ከኃጢአት እንደሚያነጻ እየነገረኝ ነው መጽሐፍ ቅዱሴ። ይሄ ደግሞ የኦርቶዶክስ ትምህርት ነው። ምን አንቺ አንዴ ፔንቴ ነኝ ትያለሽ፣ አንዴ ኦርቶዶክስ ነኝ ትያለሽ። ምን አይነት ልጅ ናት? ኧረ አሁን የአሁኑን ጥቅስ ንገሩኝ። ምን ላይ ነው የሚገኘው? መዳን በሌላ በማንም የለም የሚለው ምን ላይ ነው የሚገኘው? አንተ ሲጀምር ከኔ ጋር ነው ችግር። አሁን ተከራከረች። ይኸውላችሁ ቅድም ፔንጤ ነኝ ብላ አማኝ ነኝ ብላ አይገርም ከፔንቶች ጋር ስትከራከር የነበረችው አሁን መልሳ አስቸጋሪ ነገር ነው። አይገርምህም? በጣም ገርሞኛል። ነቅተናል። ተመለስ። እርሶ ተመለሱ። አሁን እርሶ አንድ ነገር ልጠይቆት። ለምን ወደ ኦርቶዶክስ አይመጡም? ለምን አይመለሱም? እኛ ኦርቶዶክሳውያን እጆትን አንሱ፣ ወደ ላይ አንሱ፣ ኑ አንሎትም። ግን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመለሱ በእውነተኛ ግንድ ላይ እውነተኛ የሆነ ፍሬ ማፍራት ይጀምራሉ። አሁን ያሉበት ቦታ እውነተኛ ፍሬ የሚያፈሩበት ቦታ አይደለም። በክርስቶስ ብቻ አምኔ ነው ልንገርህ፣ እውነትም መንገድም እኔ ነኝ ብለዋል አይደለ? ይህን ብቻ ነው የሚያውቁት። እችን ጥቅስ ብቻ ነው የሚያውቁት። ጥቅስ አትደርድር፣ ጥቅስ ያድንህም ወንድሜ።
የተቀበልከው ቃል ነው፣ የዋጥከው ነው፣ ያነበብከው ነው የሚሰራልኝ። ስለዚህ ሺህ ጊዜ እየተናገርክ ብትውል በጥቅሱ ካልኖርክ በጥቅሱ ውስጥ ያለውን ተግባር ላይ ካልፈጸምክ ምን ያደርጋል? እሺ ብቻ የሚላለ መጽሐፍ ቅዱስ ላይ ብቻ የሚላለ አለ። ብቻ የሚላለ አልዳንክም፣ አንተ አልዳንክም አለ። ብቻ የሚላለ ለመምከርም የሆነ ለመገሰጽ መጀመሪያ መዳን ያለብኝ። ስለዚህ ጌታ ተቀበል። እሺ ብቻ የሚላለ መጽሐፍ ቅዱስ ላይ ብቻ የሚላለ ጌታ ልቀበል። እሺ ጌታ ልቀበል ኢየሱስ ክርስቶስ ብቻ ወይ ደግሞ በኢየሱስ ክርስቶስ እመን ብቻ የሚላለ አለ። ሌላ ማለታችን ራስ ፈረርክ እኮ ቅድም መዳን በሌላ በማንም መልም ብለህ ራስ በአንደበቴ አውጥተህ ተናግረሃል እኮ። መዳን በሌላ በማንም ምን ላይ ነው እሱ ጥቅስ ያለው? ምን ላይ ነው ያለው? ምን ላይ ነው ያለው? አንተ ራስህ ጠቅስበታል። ምን ላይ ነው ያለው? ሐዋርያት ሥራ 12:4 ላይ ነው። እኔ ልታደገው ምን ላይ ነው ያለው? የአሁኑ ጥቅስ ነው። ምን ላይ ነው እሱ? ምን ላይ ነው ያለው? ስለዚህ ተመለስ፣ ተመለስ። ምን ላይ ነው ያለው? የአሁኑ ጥቅስ ምን ላይ ነው ያለው? ንገሩኝ፣ ጥቅሱ ምን ላይ ነው? ቤተሰብ ደከመኝ። ትንሽ ታዝኑልኝ፣ ትንሽ ታዝኑልኝ ቤተሰብ። በጌታ 4:12 ነው። 4:12 ላይ 8 ወሩ አይበቃም። ማኛውን ራሱ 8 ሰዓት በረ አሁን እንግዲህ መልካም ችግሩን ቤተሰብ ይቅርታ አድርጉልኝ ስላስወረድኳችሁ። በጣም ይቅርታ። በጣም ደስ የሚል ጊዜ ነበረ። ትኩስ ነብይ፣ በረዶ ነብይ፣ ዘማች ነብይ፣ በየአይነቱ ነብይ ይዤ ነበር የመጣሁት። ቤተሰብ ያው ተወያይተናል። ነብይ በየአይነቱ ብያለሁ። እንቀጥላለን። ነብይ በየአይነቱ። ይህን ነገር ግን እኔ ጅማንም ሪቾንም በዚህ ጉዳይ ላደንቃችሁ እወዳለሁ። ጎበዞች ናቸው። እውነት ወንጌል ገብቷችሁ በዚህ ነገር ላይ ምን ማታመቻመቹ ጁዲም እንደዚሁ ማታመቻመቹ ልጆች ናችሁና ደስ ብሎኛል በዛ እና በቃ ትኩስ አለ ትኩስ ነብይ በየአይነቱ ብየዋለሁ። እና በተለይ ደግሞ የእኔ ጥያቄ ምንድን ነው? ራሳችሁ መርምሩ። አብዛኛው ነቢያቶች የደቡብ ልጆች ናቸው። ጌታ ወደ ኦሮሚያ ክልል አልሄደም። ወደ አፋር ክልል፣ ትግራይ ክልል፣ አማራ ክልል ነብይ አይሄድም። ከደቡብ ብቻ ነው የሚበቅለው ነው። በሰላም ነው ስላልገባኝ እና ነብይ በየአይነቱ ባትሆኑ ደስ ይለኛል። ጌታን ማምለክ የግድ ነብይ መሆን የለብህም። ጌታን ለማምለክ ምንም አያስፈልግም። ምንም እንዲያውም አንድ አባት ሲናገሩ ሐዋርያው ዳንኤል የሚባሉ አባት በእውነት ሲናገሩ ሰማው። ትልቅ ሰው ናቸው። እኔ እንዲያው መባል አልፈልግም። ወንጌላዊ ዳንኤል በሉኝ ወይ ደግሞ እንዲሁ አቶ ዳንኤል በሉኝ። በቃ ምንም ስማችን በጣም ጠፍቶብናልና ሹመቱን ራሱ አንስቼዋለሁ። ቤተ ክርስቲያን የሰጣቸውን ሹመት አንስተው እኔ ዳንኤል በሉኝ በቃ። ስለዚህ ትክክል አይደለም ብለዋል። ሌላው ምንድን ነው? ነቢያቶች አካውንትም ትጨምራላችሁ። ደስ ከሚለኝ ነገራችሁ እና ከሌላው ለየት የሚያደርጋችሁ ሐዋርያቶች፣ ነቢያቶች ለበዓሉ ድምቀት ብላችሁ የባንክ አካውንቱም አለ የባንክ አካውንቱም እና እኔ እነ ጴጥሮስ ምናምን ነገር የባንክ አካውንት አስቀምጠው ወይም ደግሞ በዚህ በኩል ገንዘብ ስጡን ሲሉ የሰማሁት ትምህርት ስለሌለ ነው። ቤተሰብ ስለሌለ እዩ ዛሬ ጠንክራን የመጣችው ለየት ብላ ሀምብል ሆና ነው የገባችው። ደስ ብሎ የጅማዋ በጣም ገብቷታል ወንጌል። በቃ ግግም ብላ ነው የምትይዘው። ጁዲም አታመቻመችም። ሪቾ ትንሽ ለስላሳ ናት። የምታመቻመቸዋለን ማታመቻመቸዋለን። ግን እውነቱን ነው የምለው፣ ራሳችሁን በጣም ትልቅ ስም ነው ነቢይ። እኔ እስከማውቀው ኢስ ሂውጅ የእግዚአብሔር አፍ ማለት ነው። በጣም ከባድ ሹመት ነው።
አሁን እኔ አሁን እንደ ሰው ለመቀበል እግዚአብሔር ራሱ ቢለኝ አይገባኝም የምል ሰው ነኝ። እግዚአብሔር ራሱ መጥቶ ኢየሱስ ክርስቶስ መጥቶ ነቢይ ነህ ቢለኝ ጌታ ኢየሱስ ምስክር በፊት ለበዓሉ ድምቀት ነቢይ ብዬ ተጫውቻለሁ። እኔና ቴዲ አፍሮ ብዬ ሙድ ይዣለሁ። በጣም የሚከብደኝ ነገር ራሱ ኢየሱስ ክርስቶስ ቢለኝ የሚከብደኝ ስም ነቢይ ነው። የሚከብደኝ ስም ሐዋርያ ነው። በጣም ከባድ። እንዴት እንደ ተራ ነገር ነቢይ መባልን እንደ ተራ ነገር የምትቆጥሩ ሰዎችና ጀስት ሲምፕል ብላችሁ የምታዩት በጣም ይከብዳል። እና በጣም 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 ልቦና ይስጣችሁ ለማለት ፈልጌ ነው። ሌላው እሌኒ ያነሳችሁ ጥያቄ እንደ ቀልድ አትዩት፣ እንደ ቀልድ አትዩት። በጣም መሰረታዊ የሆነ ጥያቄ ጠይቃለች። አሁን ኦርቶዶክስ ቤተክርስቲያኗ ሁሌም አለች። ተግባባ። አንዱ ፓስተር፣ አንዱ ቄስ፣ አንዱ መነኩሴ ምናምን ሲያልፍ ለሱ ተሰጥቶ በግሉ ድርጅት የሚያደርገው አይደለም። ይሄ ነገር በፔኔኮስታል የለም። በግል ድርጅት አድርገው ሲፈልጉ ልጆች እነሱ ሲያልፉ ወይም እዛ ቦታ ላይ ሳይፈልጉ ዘግተውት ወደ ሌላ የሚሄዱበት አጋጣሚዎች አሉ። ወይም ደግሞ የግል ሀብት ንብረታቸው ነው። እነሱ ሲያልፉ ልጆቻቸው እንዳለችው ዲስኮ ሊያደርጉት ይችላሉ፣ መጨፈሪያ ቤት፣ መጋዘን፣ የፈለጉትን ሊያደርጉበት ይችላሉ። እና በግለሰብ የሚደረግ ነገር አይደለም፣ የህዝብ ገንዘብ ነው። ስለዚህ እኔን ነገር ብታስተውሉ መልካም ነው የሚል ነገር አለ። አሁንም የምለው ምንድን ነው፣ ማስተዋል ይጨመርበት። እኔ በየአይነቱ ነቢያት እኔ ሌላ ቦታ ላይ ስላላየው እንደው ራሳችሁን ነቢይ ብላችሁ ስትሾሙ በጌታ የሆንባችሁ ድፍረት ነው የሚመስለኝ። በጣም ድፍረት ነው፣ ከባድ ድፍረትና ወንጀል ብዬ የማስበው እኔ ሰው ራሱን ቤተክርስቲያን እስካለች እሰየው ትላለ። ራሱን ግን ነቢይ ነኝ ሐዋርያ ነኝ ብሎ የሚሾም በጣም ደፋር ሰው። እኔ ይመቻችሁ። እኔ ግን በዛ ደረጃ ጌታ ኢየሱስን አልዳፈረው። ከባድ ደግሞ ዋጋ ትከፍላላችሁ መጨረሻ ላይ። እና እኔ ግን እንዳየሁት ከነቢይ ዘማች ጋር አብረን እንዘምታለን፣ ጀምረነዋል። ከነቢይ ዘማች ጋር እንዘምታለን። በቃ ይህ ነው ዋናው ዓላማችን። እኔና ነቢይ ዘማች ብዙ የምንዘምትበት ጉዳዮች አሉ። እዚህ ሶሻል ሚዲያ ላይ እንዘምታለን። ነቢይ ዘማች እየሰማኝ ነው አይደለ? እየሰማኝ ነው። ከነቢይ ዘማች ጋር ወደፊት ነቢይ ዘማችና እኔ መስርተነዋል ይህን ቤት። ነቢይ ዘማች ታይተው ነው ብዙ ነቢያቶች እዚህ ቤት የመጡት። የቤቴ ቆርቋሪ ነቢይ ዘማች ናቸው። እና እኔ ከሳቸው ጋር ወደፊት እየዘመትን እንዘምታለን፣ አናቆም። ሌላ ጥያቄ አለ? ሌሎቻችሁ ሰላማችሁ ብዝት ይበል። ሌላ አንድ ፍራውል ያለው ነገር ቆርጣችሁ አድርሱልኝ። ፍራውል ምን ብለዋል? በፊት አገልጋይ ሲባል አለ፣ እኔ አገልጋይ ሲባል ጴንጤ አዲስ ሆኜ በቃ እግዚአብሔር የባረከው ንጹህ ሰው ወንጌል ብቻ ምን ይመስለኝ ነበር አለ ሲያወራ የሰማሁትን። እና ኳስ ገብተው ኳስ እያሉ ሲጫጫው ሳይ ደነገጥኩኝ አለ። ኳስ እያዩ የማንቸስተር የአርሰናል ደጋፊ ሆነው ሲጫጫው አይቼ እንዴ ወንጌላዊ ምን ያደርጋል ብዬ ስጠይቅ እንዴ ኳስ ምናያለን ምን ችግር አለው ይሉኝ ጀመረ አለና የዓለም ነገር ጋር የተቀላቀለባቸው ላይፍ አለ። አትዩ እያልኩ አይደለም፣ ግን አትሊስት ቦታ አለው። ቤት የሆነ ብታየውን ሌላውን አታሰናክል። ቅምቀማ ባለበት ጭፈራ ባለበት ሙዚቃ ባለበት ላይ አንድ ፓስተር ከተገኘ አንድ ወንጌላዊ ከተገኘ ሌላውን ያስታል፣ ኖርማል ይሆናል። አየህ ቤት ላይ ሆነ ብታይ ጭፈራ በሌለበት ምን በሌለበት ብታይ ብዙ አይልም እና ሌሎችን ራሱ ያስደነግጣል። አሁን ጭፈራ ቤት ብትሄዱ ወይም ኳስ የሚታይ ቢራ የሚጠጣበት ብዙ ነገር የሚደረግበት ቦታ ላይ ዱቅ ብለው የሚል ፓስተር ካለ ይሄ ሐሰተኛል፣ እውነተኛ ሊሆን አይችልም። እና ትክክል ነበር ፍራውል ያለው እዛ ቦታ ላይ ወዝ ኦን ፖይንት። ግን ምን ችግር አለው ምናምን ምለው ዋቴ ሲያደርገው ያለው። እና አሁንም ነቢያቶች አሁን ምን እየሰራችሁ ነው? የእኔ ጥያቄ እሱ ነው። ነቢይ ነን ትላላችሁ፣ እኔ ከነቢይ ዘማች ጎን ነኝ። ስራችሁ ምንድን ነው? አት ኤንድ ኦፍ ዘ ዴይ ስራችሁ ምንድን ነው?
እሱን አንድ ላይ ብትነግሩን ደስ ይለኛል። ሰላማችሁ ይብዛልኝ። መልካም ጊዜ